የእግዚአብሔር ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደዚህ ይላል፣ የተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እግዚአብሔር ይወዳቸዋል። አሁን የሚመጣው በዓልን የምናከብረው ኢየሱስ ክርስቶስ ስለኔና ስለናንተ የተወለደው እኔና እናንተን ለማዳን ነው። እግዚአብሔር የላከው ብቸኛ መድኃኒት ኢየሱስ ራሱ ነው። ኢየሱስ የእግዚአብሔር ልጅ ይወዳቸዋል። የሚላችሁት ነገር አይደለም። ሀሳባችሁን እኔ ያልኳችሁ ኢየሱስ ነው ያልኳችሁ። እኔ ያልኳችሁ ከድንግል ማርያም የተወለደው ብቸኛ መድኃኒት የእግዚአብሔር ልጅ ኢየሱስ ለዚህ ነው አሁን እየተናከሰ ያለው ይሄ አቅሉን የሳተ የኦርቶዶክስ ቄስ ነው ወይስ በጌታው የሆነ ወንድማችን ነው? ዓለም ይፍረድ፣ ያየ ይፍረድ፣ ህሊና ያለው ይፍረድ። ዛሬም አንድ መተተኛ ቄስ በጥላቻ አይኑ የታወረ ዲበኩሉ የሚባል ሰውዬ እንደዚህ ስላወራብን ነገሩ እውነት ነው ማለት አይደለም። መተተኛ ቄስ አልኳችሁ፣ መተተኛ። ይሄ አብዛኛው ምዕመን ሚካኤል አምላክ ገብርኤል አምላክ በማለት የኖረ ነው። በቃ ምስኪን ሆኖ የኖረውን ነው አደናግረው ይዘውት ይሄዱት። አሁን ግን በጣም ሚካኤል አምላኬና ገብርኤል አምላኬ እኮ ብላ ያስተማረችው ታዲያ ቤተክርስቲያኒቱ ናታ። ና ቀሲስ ዲበኩሉ ና ከኔ ጋር ድርሳነ ሚካኤልን ታወራለህ ከመቅድሙ ጀምሮ ማለት ነው። ሚካኤል አምላክ ነው ብላችሁ ያስተማራችሁት እኮ እናንተው ናችሁ። ታዲያ ሚካኤል አምላክ ነው ብላችሁ ያስቀመጣችሁትን ትውልድ አምላክ ኢየሱስ ነው ክርስቶስ ነው ብሎ ሰብከኑ ብንወስድ ጽድቅ እንጂ ኩነኔ አይሆንም። አዎ የወንዙን ውሃ ይሞላልን ዘንድ እኮ ነው። የወንዙን ውሃ ይባርክልን ዘንድ ውሃው እንኳን ወንዙ እንኳን ምንጮች እንዳልተባረኩ ተደርጎ እግዚአብሔር ሲፈጥራቸው ጥንቱን እንዳልተባረኩ ተደርጎ ይሄን የዋህና ምስኪን ሕዝብ ድርሳነ ሚካኤል ዘወራሃ ህዳር እንደዚሁም መቅድሙ ላይ ሁሉ ጭምር ሳይቀር ዘወራሃ ነሐሴ ላይ ኑና እስኪ ከኛ ጋር አው ድርሳነ ሚካኤል ላይ የምድሩን ሁሉ አዝርቱን የሚባርክ የሚያሳድግ የሚያፈራ የሚያለምልም ሚካኤል አይደል ብላችሁ የምትሉት? እና እንትን ሾተላቸውን ይዘው እንትን አውሬነታቸው ተገለጠ፣ መናከስ ጀመሩ አለ። ታዲያ ማን ነው የሚናከሰው? ኢየሱስ ጌታ ነው ብሎ የሚሰብክን ይሄንን ሰው ማን ነው እየተናከሰ ያለው? ወንድሞች እናቶች፣ ማን ነው እየተናከሰ ያለው? ማን ነው እዚህ ጋር ጥፋተኛ? ዓለሙን እንዲወደዋል ይላል። ዓለም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። ዓለም በልጁ እንዲድን ነው እንጂ ዓለም እንዲፈርድ እግዚአብሔር አንድያ ልጁን አላከው። ወንድሞቼ ሆይ ንስሐ እንግባ። ኢየሱስ የእግዚአብሔር ልጅ ይወዳችኋል። ንስሐ እንግባ። መድኃኒት የሆነ ጌታ ክርስቶስ ተወልዶላችኋል። ስለዚህ መቼም እግዚአብሔር መንፈስ ቅዱስ ጸጋ የሚባልን ነገር ስላበዛልን እንጂ እውነትን እኮ ቢሆንለት ትዕግስትን እኮ ይፈታተነዋል። አንስተህ እኮ በአናቱ ልተክለው እኮ የምችለው ቄስ እኮ ነው። ይሄ ቁልቁል ልዘቀዝቀው ማለት ነው። በራሳችን አገር በተወለድንበት ባደግንበት አገር በአደባባዮቻችን ቦርቀን ባደግንበት እሳብታችን በተቀበረበት የሌላ የባዕድ አገር ሰው እስክንመስል ድረስ ሙሴዋ ሚዩት አድርገው። ተወልደን ባደግንበት እትብታችን በተቀበረበት የሆነ ዩናይትድ ኔሽን አይደለም አምጥቶ ኢትዮጵያ ላይ ያስቀመጠን። ኢትዮጵያ ሀገራችን ናት። እትብታችን ተቀብሮባታል፣ ተወልደንባታል፣ በአደባባዮቿ ቦርቀናል፣ አፈር ፈይተን ውሃ ተራይተን ከብቶ ይጠብቀን አድገንባታል። ብይ ተጫውታችሁ የከተማዎቹ በምትጮቱበት አድገንባታል። በራሳችን ምድር፣ በራሳችን አገር፣ በራሳችን አደባባይ የምናመልከው አምላካችንን እግዚአብሔርን ኢየሱስ ክርስቶስ ጌታ ነው ብለን ስንናገር የሚቃወሙን
እንደኛ ሰዎች ናቸው። የጌታችን የኢየሱስ ክርስቶስ አምላክነት ነው እየተነገረ ያለው። አሁን እዚህ ጋር ቆሞ ማንም ሰው አላህ አክበር ብሎ ቢል አንድ ቄስ ጫፉን አይነካውም። ምክንያቱስ አንገቱን እንደሚበጥስለት ያውቃል። አዎ ልኩን እንደሚሰጠው ያውቃል። የኦርቶዶክስ ድንፋታዋ እኛ ላይ ነው። የኦርቶዶክስ ወንድነታቸው እኛ ላይ ነው። ምክንያቱስ ስለ ኢየሱስ ክርስቶስ ወንጌል ምላሽ እንደማንሰጥ ስለሚያውቁ፣ ለሚረግሙን እንደማንረግም ስለሚያውቁ፣ ቅድም እንደመሰከረው ቀሲስ ዲበኩሉ ለሚሰድቡን ስድብን እንደማንመልስ ስለሚያውቁ፣ ይሄ ሁሉም የሆነው ስለ ወንጌል ነው፣ ስለ ክርስቶስ ወንጌል ነው። ይሄ ደግሞ በስሙ ለምን መጣብን፣ ለምን እንደዚህ ተደረግን ብለን አናነዝንም፣ አናለቅስም። ግን ለምንድን ነው ጴንጤ የሚገፋው ብላችሁ ካላችሁ እውነት ስለያዝን ነው። ለምንድነው ተሐድሶ አይሆን የሚገፉት? እውነት ስለያዙ ነው። ያ እውነት ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ማዳን የማን ነው? የሥላሴ ነው እያልን ያለን። መንግስት የማን ነው? የሥላሴ ነው ብለን እያልን ያለን። መፈራት፣ አምልኮ፣ መገዛት ለማን ነው? ለሥላሴ ነው እያልን ያለን። ለአብና ለወልድ ለመንፈስ ቅዱስ። ከሱ በቀርስ ሌላ አናውቅ፣ አልተጻፈልንም። ሾተላቸው ተመዘዛል። ቀሲስ ዲበኩሉ እንደምሰማ እርግጠኛ ነኝ። ይኸው ሾተላችሁ የምናገረው ቃል የእግዚአብሔር ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደዚህ ይላል፣ የተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እግዚአብሔር ይወዳቸዋል። አሁን የሚመጣው በዓልን የምናከብረው ኢየሱስ ክርስቶስ ስለኔና ስለእናንተ የተወለደው እኔና እናንተን ለማዳን ነው። እግዚአብሔር የላከው ብቸኛ መድኃኒት ኢየሱስ ራሱ ነው። ኢየሱስ የእግዚአብሔር ልጅ ይወዳቸዋል። ወደን የመጣ የሚላችሁ ትክክል አይደለም። ሐሳባችሁን እኔ ያልኳችሁ ኢየሱስ ይሄ እኚህ ሰው ናቸው። ግብረ ሰዶም አሉ። ያውቃሉ በየገዳሙ ምን እንደሚደረግ ያውቃሉ። እውነት እንነጋገር ከተባለ ከዚህ መጽሐፍ የበለጠ ግብረ ሰዶምን የሚያስተምራለ? ያውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍጡራን ጋር ሴሰነ ብሎ የሚል ኦርቶዶክሳውያን ከዚህ መጽሐፍ ታችሁ የበለጠ ግብረ ሰዶምን የሚያስተምራለ? አንዳችሁም አትገቡም። ብትገቡ የመጽሐፍ ናዳ አላችሁ ላይ ያወርድባችኋለሁ ማለት ነው። ከዚህኛው ስታመልጥ ሌላኛውን አመጣለሁ፣ ከዛ ስታመልጥ ሌላኛውን አመጣለሁ፣ ከዛ ስታመልጥ ሌላኛውን አመጣለሁ። ከ6 እስከ 7 መጽሐፍት፣ ከ6 እስከ 10 መጽሐፍቶች አመጣለሁ። ግብረ ሰዶምነት ያውም ከጌታችን ከኢየሱስ ክርስቶስ ጋር ወንድ ለወንድ ተሳሳመ ብሎ የሚል ግን አታደርጓትም። እችን ቤት አደፍሯትም። እና ጭንብላቸው ተገለጠ አላለም። ይሄኛው ደብተራ በጣም እያስተዋለ ያነበበ ወጣቱ ሲመጣ መቀጥቀጥ ሲጀምሩ መነጫነጭ ጀምረዋል። የድሮ ጴንጤ መጽሐፍ ቅዱስ መከትከት ሲጀምሩ ማለት ደብድቧቸው እያሉ ማለት ነው። እንደዚህ አይነቱ ቄስ በያገኛችሁበት ደብድቡ። ምክንያቱም የራሱን እንኳን ልጆች አንተ ፋኖ ነህ ወይስ ማን ብልጽግና ነህ እያለ የሚጠይቅ ማለት ነው። ፋኖ ነህ ብልጽግና እያነበበ መጣ ያለውን ወጣት ህዝብ እኮ የታክሲ ተራ ልጆች አላቸው። የታክሲ ተራ ልጆች አላቸው። ግን ያኑ የታክሲ ተራ ልጆች ብሎ ያለው ኢዮብ ዘሚካኤል እኔ ፋኖና ፋኖ ነህ ወይስ ብልጽግና ነህ ብሎ የሚል ቄስና አባት የለኝም አላቸው። ኢዮብ ዘሚካኤል ማፈሪያ ሁሉ በውስጥ ሰውን ሲጠይቅ ፋኖ ነህ ብልጽግና ነህ ብሎ የሚጠይቅ ቄስ ነው። ራሱ ቆይ የራሱ ልጅ የራሳቸው ልጆች ያወጡትን ሊያሳያቸው ስንከተከታቸው አሉ። አየህ ደብድቡ እያሉ እየላከ ነው። በእውቀት ነው ዲበኩሉ በእውቀት ነው የከተከትከው።
አንዱ እኔ ጋር እንኳን እኔ ጴንጤው ጋር እኔ ጋር እንኳን ገብተህ አታወራም። ታውቃለህ፣ አቅምህን አውርተናል በጣም ብዙ ጊዜ። አንተ ብዬ የማወራህ ስለናኩ አይደለም። እኔም ክህነት የነበረኝ ሰው ነኝ። እንዳንተ አሐዱ አብ ቅዱስ ብዬ ባልቀድስም ከአንተ መሰል ካህናት ጋር ግን ዲያቆኖኜ ገብቼ ሁሉ ቀድሻለሁ። አንተ ብዬ ስልህ ንቄ አይደለም። ለወንጌል እንመታ እንደነበር በአፋቸው ስለተመሰከረልን ደስ ብሎኛል። ማለት እነሱ ምስክር በጣም ፈልጌው ሳይሆን ውሸት እንዳልሆነ መሰደድ ቃሉ ላይ ያለው መሰደድ እኛ ላይ ነው የሰራው። ሊቃውንት ያወረዱት ካልሆነ ይጫቅ ቆይ ልብ በሉ ስሙ። እዚህ መርጌታ ሊቀ ሊቃውንት ቀለመወርቅ ባለፈው የመጡት ክርስቶፎሮስ፣ ቀሲስ ቴዎድሮስ፣ ኢዮብ ዘሚካኤል፣ ዲያቆን ሕዝቅያስ እዚህ ጋር አለ። እዚህ ጋር ደግሞ መምህር ነው ያዕቆብ ቀሲስ ዲበኩሉ እዚህ ስሙ። እዚህ ጋር ምን እንደሚለው እንደሚነጋገሩ ትምህርት ላይ ምንም ችግር የለም። ይሄ አሽሙር የሌለበት ሌላም ነገር የሌለበት መልካም ነገር ነው እየተሄደ ያለው እና እዚህ ጋር ስንመጣኛ የቤተክርስቲያን ትምህርት የሆነ ነገር አሻሽልን ምናምን የሆነ እንትን ልንል አንችልም። መቼም እንግዲህ የሆነ ሊቀ ሊቃውንት አሉ፣ እነ ቀሲስ አሉ፣ እነ መጋቢው ላይ አሉ፣ ከነ ሊቀ ጠበብት መሰረት አሉ። ሌሎች መጣ ብለናል። አሚን አሚን። እቀጣለሁ። ቀሲስ ይፍቱኝ ባርኩኝ። ስሙ አሁን ስሙ። እንዴት ናችሁ? አሚን አሚን። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ አባቶቼ፣ ከላይም ከታችም ያላችሁ የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። የአንዳንድ ቤቶች እንትን ስል ነው ያረፈድኩትና እንደ አጋጣሚ ልተኛ ስል ነው አሁን ድንገት ስመጣ። ለማንኛውም አጭር ነገር ነው መናገር የምፈልገውና ጥሩ ማነው ዲያቆን ሕዝቅያስ ልከዋል መሰለኝ ቀሲስ ያስገባችሁ ነው ልከዋል። ቆዩ ትንሽ ከላኩ። ምንድነው በአጭሩ ሐሳቤ ባለፈው ዲያቆን ሕዝቅያስ ያነሱት ሐሳብ ነበረ። ልብ በሉና ስሙ። እዚህ ጋር የመፍታት በውስጥ ነገሮችን የመጨረስና ከነበረው ውይይትም በኋላ መምህር በረከትም ታላቁ ማኬም አንድ ላይ በመሆን ውይይት ነበረ። ከዛ በኋላ በውስጥ ይለቅ የሚል መምህር ኤፍሬም በተገኙበት በጸሎትም ዘግተውት በውስጥ ተብሎ ነበር። ከዛ በኋላ ደግሞ አንዳንዶች ነገሩን እንደገና አንስተውት የዛን ዕለት ወደ ማታ ነው ምናምን ብቻ ተነስቶ ጉዳዩ እንዲቀጥል ሆኗል። አሁንም ተይዟል እና በውስጥ ይለቅ ከተባለ በውስጥ መጨረሱ ጠቃሚ ይመስለኛል እና በየጊዜው እየተገባ የሚደረግ የገጽታ ግንባታ መልሶ ጉዳዩን ያፋፍመዋል እንጂ ወደኋላ የሚመልሰው ወይንም ደግሞ የሚያቀናው ነገር አይኖርም። አንደኛ። ሁለተኛ የተሳሳቱት እና ያልተሳሳቱት ብሎ አንድ ሰው የሚወስነው ምንም አይነት ውሳኔ አይኖርም። ለምን ከተባለ ማንም የአንድ ሰውን ቱንቢነት መሰረት አድርጋ ቤተክርስቲያን ፍቃድ አልሰጠችው። ለአንድ ሰው አንተነ መሰረቴ አንተነ ለኬ አላለችው። ልክ ነው ልክ አይደለም በቤተክርስቲያን እንጂ በአንድ ሰው አይወሰንም እና የኔን ሐሳብ የደገፉትን ልክ ናቸው፣ የኔን ሐሳብ ያልደገፉትን ልክ አይደሉም ብዬ በእኔ ሚዛን የምናገር ከሆነ ትክክል ስለማይሆን ማለት ነው። ከዚህም በፊት በነበረ ልክ አይደለም ተብሎ እንደዚሁ ነበረ ሲደረግ የነበረው። በኋላ ላይ ሊቃውንቱ ሐሳባቸውን ሲሰጡ ያየነውን ስላየን ማለት ነው። ዛሬ የምናየው ነገር ይኖራል። ወደፊት አባቶች ምንድነው ቃላት ነው ሐሳብ ነው ምንፍቅና አለበት የለበትም ምንድነው የሚለውን ማየት ይቻላል። እርሱም በሊቃውንቱ እንጂ በአንዱ አልተባለምና እንደው የተሳሳቱትን እነኛ ናቸው ያልተሳሳቱትን እንደው መግፋት እንዳይሆን የሚል ሐሳብ ሲሰጥ ማን ነው ለክ ያደረገው የሚል ነገር ስለሚያስነሳ ማለት ነውና ከራስ አቋም አንፃር ብቻ እየቆሙ መመልከት ሌላውን መፈረጅ ቢበቃ። ምክንያቱም እንዲህ የሚያደርጉ ሰዎች የቲክቶክ ጥግ አልሆኑም ማለት ኃላፊ አይደሉም። አንተ ግባ አንተ ወጣ የማለት አቅም የላቸውም። ማንም ፈልጎ ስላላመጣ ማለት ነው። እስከማውቀው ድረስ ቤተክርስቲያን ስታስተምር
ከእረኝነትም ስፍራ ለንግስና እግዚአብሔር ሊመርጥ እንደሚችል ከወንበዴነትም ወደ ክህነት እግዚአብሔር ሲያመጣ አይተናል። ከታክሲ ተራም ወደ ሰባኪነት ያመጣል። ነቆራ የተናቀ ከሚመስለው ቦታ እግዚአብሔር ያነሳል። ሰው ግን ክፉ ነው። ከታክሲ ተራ ነው የመጣኸው ብሎ ሞራል ነክቶ ወደ ታክሲ ልኩ ነገረው። ይሄን ቄስ ማለት ነው። የታክሲ ተራ ልጆች ያላቸው ኢዮብ ዘሚካኤል እነ አኬን እነ ዘማርያም ማነሶሪ እነ ልደተ ቃልን ከነሱ ጋር ያሉትን የታክሲ ተራ ልጆች ብሎ የተሳደበው ይሄ ሰውዬ ነው። ውዳሴ ማርያም ያልገጫቸው ያልነካቸው ብሎ ያለ ማለት ነው። አሁን ስሙልኝ፣ ከዚህ በኋላ የሚነገረው ንግግር ስሙልኝ። ልመልስ ብሎ ይታገላል። የሰው ክፋት እዚህ ጥግ ድረስ ነው። እኔ ግን እግዚአብሔርን አመሰግነዋለሁ። ለአሰራሩ ከታክሲ ተራም ቦታ አለው ማለት ነው። እግዚአብሔር እንዲህ ይቅርታ አድርጉልኝ። ወደዛ ውስጥ ከተገባ ጥሩ ስለማይሆን ያውለት እኛ ጀነራል የሆነ ነገር ነው የምንሰጠው እና እንደዚህ ያሉት ነገሮች ትክክል አይደሉም። ዲበኩሉ የሚባል ቄስ እንደፈለገ እንዲናገር ክርስቶስ የሞተለትን ህዝብ አሁን ኢዮብ ዘሚካኤል ጴንጤ አይደለም፣ ግን እውነት እንነጋገር ከተባለ እኛም ሚዲያ ላይ ስላለን በዚህን ያህል ልክ አበሻቅጦ መናገር እነዚህ ልጆች ተገቢ አይደለም። ለማቀሳሰር አይደለም፣ ለማጣላት አይደለም። ትዕቢተኛ የሆነ ቄስ ነው ይሄ ሰውዬ፣ በጣም ትዕቢተኛ። ለራሱ ልጆች እንኳን በራሱ ልጆች ላይ እንኳን በራሳቸው ልጆች ላይ እንኳን ይዋሻል። እንዳገኘ ነው። ጴንጤውም ላይ በሐሰት ነው የሚናገረው፣ በራሱም ልጆች ላይ በሐሰት ነው የሚናገረው። ግን ቄስ ነው። ቀጥሉ፣ ስሙት። ቀጥሎ ምን እንደሚል ጫጫታው እንዴት እንደተፈጠረ እና ፋኖ ምናምን ነገር ብሎ የሚለውን ቀጥሎ ኢዮብ ሲናገር ሰሙታላችሁ። ቆይ ስሙ፣ ተከታተሉ። ሚዛን ያደረገው ሚዛን ያደረገው ማን ነው? ኢዮባዬ በቃ ሀሳብን አስቀምጠሃል፣ ይብቃ። ኢዮባ በመድኃኒዓለም ሀሳቤን ልጨርስ። በቃ በሱ አቅጣጫ አጠቃለው በዚህኛው በዚህ ቅድም በገባህበት መስመር ቅድም በገባህበት መንፈስ ሄድ። በእናትህ ኢዮባ ሎዝ ሮድ ፕሊዝ ይሄኛው የተዘጋ መንገድ እንደዛው ነው። ይኸውላችሁ አሁን የፈለገ ነገር ብትሉ እኔ እዚህ ጋር መንፈሴ እንዴት እንደሚያበሳጨው ልንገራችሁ። መርጌታ ሙሴም እዚህ አለ። እሱም በድቁና የቀደሰ ስለሆነ በመርጌትነትም ያገለግል ስለነበረ ቤተ ክርስቲያን ውስጥ አንድ ቄስ ቢያጠፋ ትክክል አይደለም ብሎ አንድ ሰው ለመናገር አይችልም። ይሄኛውን እዚህ ይውልኝ። ኢዮባ በመድኃኒዓለም ለምን እሱን አላልከውም? ቄሱን የታክሲ ተራ ልጅ እያለ የሚሳደብ ለምን አላልከውም? ማን ነው እርሶን መዛኛ ያደረገው ነው ብሎ ያለው? ልክ እኮ ነው። ኢዮባ በመድኃኒዓለም በመቤቴ በወላዲተ አምላክ በመቤቴ ምናምን ነገር ማን ነው ዲበኩሉንስ ተሳዳቢ ያደረገው? እና አሁን እዚህ ጋር ክህነትን የማያከብር አባቶች መካከል ቁጭ ብሎ እንደዚህ የሚያወራ ሰው ምናምን ነገር ብሎ ክህነቴን ማስጠበቅ አለብኝ ብሎ ይወርዳል። እዚህ ጋር እዩት። ከዛ ኢዮብ የሚናገረውን ስሙልኝ። ይህም ቪዲዮ ዩቲዩብ ላይ ዳጊ ወይ ቢኒ እንዴት እንደምታወርዱት አላውቅም። አንዳችሁ አውርዱት፣ ሊያስጠፉት ሁሉ ስለሚችሉ አስቀምጧችን። ቪዲዮ ሶላ ቲዩብ ላይ ያለ ግቡና ዳውንሎድ አድርጋችሁ አስቀምጡት። ዳውንሎድ ያደርጋችሁት ካለ ለእኔ ላኩልኝ። ኦኬ። ከዛ ምን ይላል ኢዮብ? እንቀጥል። ቀሲስ በጣም በተደጋጋሚ እሺ ዲያቆን ችግር የለውም። የተነገረ ላይቭ ላይ የወጣ ነገር አትድገም፣ በቃ አትድገም። በእግዚአብሔር አሁን ከደረሰበት ቀጥሎ ወደፊት ይል ፕሊዝ። በእናትህ በቴሌግራም በውስጥ በግል ግሩፓችን የሚያልቅ ነው። አሁን ወደዚህኛው ኢዮባ አይ እንትን ነው ቀሲስያ፣ አንዳንድ ጊዜ ፊት ለፊት ስላልተናገር ያልቆሰልን ያልተነገረ አይምሯችን እንዲነካ ያልተደረግን እንመስላለን። ውዳሴ ማርያም ያልገጫቸው ምን ያልገጫቸው እየተባልን የምንሰደበው እኛ ነን። ነገር ግን ወጥቶ በሌላ ንግግር እንደው ናቃችሁ እንዲህ ተደረጋችሁ የምንባለውን መልሰን የምንወቀሰው እኛ ነን። ይሄንን በውስጥ ብዙ ላይ ጭምር እንደዚህ አይነት ንግግሮችን ስለሚደረገው ልጅ እንደዛ ልክ ነው። ለልጅ በጣም ሰላም ዋሉ። እንደዚህ ይቅርታ ክህነትን ማዋረድ ተገቢ አይደለም እና አንድ ምዕመን አንድ የቤተክርስቲያን ልጅ ካህናት ፊት እንደዚህ ዝም ብሎ መናገር ተገቢ ነው ብዬ አላምንም። ለምደዋል። እቺ ነች ማስፈራሪያቸው። ኦርቶዶክሳዊ የሆንክ እንኳን ክህነታቸው አሁን ክህነትን አልነካም፣ ልጁ ክህነትን አልነካም። ክህነቶት የማይረባ ነው አላለም።
በክህነት ነው የሚያሳብቡት ታውቃለህ። በክህነት ካህናት ፊት ቁጭ ብሎ የሚሳደብ አላለም። እሱስ ቢሆን ቄስ የሆነው ምእመን እንዲሳደብ ማን የፈቀደለት? ክርስቶስ የሞተለትና እግዚአብሔር በመልኩና በአምሳሉ የፈጠረውን ምሳሌ ሆኖ ሊያሳይ እንጂ በእርግጥ የእግዚአብሔር ካህናት አይደሉም እነሱ። የእነሱ ክህነት መጽሐፍ ቅዱሳዊ አይደለም። በዚህ ጉዳይ ላይ ኑ አውሩ ብለን ስንላቸው አንዳቸውም ሊመጡ አልቻሉም። ግን እንደው እሺ እንዳባት ተብሎ ይባል ክህነታቸውን አልነካም እና በእንዲህ አይነት ልክ ክህነትን ማዋረድ ክህነቴን አስጠብቃለሁ ብሎ ወረደ። ከዛ ኢዮብ ፍርጥ አድርገው ነገሩን ስሙልኝ። ለክህነቴ አትሊስት ክብር ስላለኝ ወጥቻለሁ። እግዚአብሔር ይስጥልኝ። ወይ ቀሲስ እንዳይወጡ ይመለሱ። ቀሲስ እኔም እስከሚገባኝ ድረስ አንድ አባት ልጅን ከብልጽግና ነህ ወይስ ከፋኖ ነህ እያለ ሲጠይቅ አላቅም። ብልጽግና ነህ ወይ ብሎ የሚጠይቅ አባት ስለማላቅ ልጅ ወይ ብሎ የሚለኝን አባት ነው ማለት ሊቃውንት ያወርዱት ካልሆነ ይቸክኑበት። አሁን አስወረዱት ማለት አውርዱት አለ። እኔም አንድ ካህን ከብልጽግና ነህ ከፋኖ እያለ በፖለቲካ እየመዘነ የሚጠይቀኝ እንዲህ አይነት አባት አላውቅም ማለት። ቀሲስ ዲበኩሉ ማለት የፋኖ አቀንቃይ ነው፣ መብቱ ነው፣ ይችላል። የኦነግ ሸኔም አቀንቃይ ሊሆን ይችላል፣ የወያኔም አቀንቃይ ሊሆን ይችላል፣ የብልጽግናም አቀንቃይ ሊሆን ይችላል። የራሳቸው ልጆች እንኳን ጭምር ሳይቀር በውስጥ የሚጠይቁት አንተ ፋኖ ነህ ብልጽግና ነህ እያሉ ነው የሚጠይቁት። ይሄ ሰውዬ ነው እኛን የሚከሰው። አየህ፣ እንዲህ አይነት ጉድ ያለው ሰውዬ መጥቶ እዚህ ጋር ደግሞ እንደዚህ ይገበዝብናል እኛ ጋር ጴንጤ ላይ አፉን ይከፍታል። የሚታየው እኔን የምገስጻችሁ የኦርቶዶክስ ካህናት ሌላ ጴንጤ አይናገራችሁም። እኔንም ፊት ለፊታችሁ ቆሜ የምገስጻችሁ መድኃኔዓለም ክርስቶስ ምስክሬ ነው። ምድረ ግብዝ ደብተራ ሁሉ በየትኛው የህይወት ንጽህናችሁ ነው ጴንጤ ልሰድብ የምችለው? በየትኛው ያስተምሮታችሁ እውነት ነው እናንተ ጴንጤ ላይ አፋችሁን ልከፍቱ የምችሉት? ኦኬ፣ እዚህ ጋር እኛን ሲከስዩ አብዛኛው ምዕመን ሚካኤል አምላክ ገብርኤል አምላክ በማለት የኖረ ነው። በቃ ምስኪን ሆኖ የኖረውን ነው አደናግረው ይዘውት ይሄዱት። አሁን ግን በጣም ትውልዱ በጣም እያስተዋለ ያነበበ ወጣቱ ሲመጣ መቀጥቀጥ ሲጀምሩ መነጫነጭ ጀምረዋል። የድሮ ጴንጤ መጽሐፍ ቅዱስ አዋቂ መስሎ ለሚታየው ጥቅስ ጠቃሽ መስሎ ለሚታየው በየመንገዱ እንደው ቄሶቹን የሚያሸማቅቅ አይነት መስሎ ይታይ ነበር እና በጥፊም ሲመቱም በየፌርማታው ሲመቱ ራሱ ቀኝህን ለሚመታ ግራህን ስጥ እያሉ ነበሩ እየሳቁም ያልሁ። አረ አሁንም ቢሆን በእግዚአብሔር ቃል እውቀት እንዴ እስኪ ይንጡ። እኔ እየናኳቸው አይደለም ወይ ከመነን ጋር ወይ ከሜርሲ ጋር ያወራሉ። ቀሲስ ዲበኩሉ ይግቡና ነገረ ድነትን በመጽሐፍ ቅዱስ እስኪ ከሜርሲ ጋር ወይ ከእህትየው ከመነን ጋር ከሁለታቸው አንዳቸውን እመርጣለሁ። ሌላ አንገባባትም። ጴንጤነት ማለት አሁንም የእግዚአብሔርን ቃል የሚያውቅ መሆኑን በነገረ ድህነት ላይ ማለት ነው ካለ እስኪና ቀሲስ ዲበኩሉ ቄስን ሲያሸማቅቁ ነበር ብለው ያልከው አይሰድቡም። ማንም ጴንጤ ተሳድቦ አያውቅም። ራሳችሁ ምስክሮች ናችሁ። በእውቀት ግን ከሆነ ና ከሜርሲ ጋር ታወራለህ። ነገረ ድህነት ላይ ግዕዝ ውስጥ ሄደህ መደበቅ አችልም። ግዕዝ ላይ ስትደበቅ እኔ እገባብሃለሁ መካከል ላይ፣ መርጌታ ይገባብሃል መካከል ላይ። በተገለጠው በእግዚአብሔር ቃል ግን ብሉይና አዲስ ኪዳን ና ከሜርሲ ጋር ወይ ከመነን ጋር ታወራለህ። አታደርገውም። በዚህ ሰውዬ ነው የምንሰደበው። ዛሬ ከስር እየሰማህ ነው ታውቃለህ። በዚህ ሰዓት ከሚኖርበት 3-4 ሰዓት ርቀት ላይ ነው የሚኖረው። ስለዚህ በጣም ቀን ነው እኛ ጋር በጣም ምቹ ሰዓት ነው። በደንብ እየሰማህ ነው። ይግባ እና ግባ ከሴቶቹ ጋር አንገባም ብለዋል። ኤርሚዬ ቅድም እሱ ቪዲዮ ላይ ተመካክረዋል። ከዚህ በኋላ አንገባም፣ እኛ አንገባም። ነገ ፕሮግራም እንደውም ይዘዋል በቤዛነቱ ሊያወሩ ማለት ነው። እና አንገባም፣ አንድም ጴንጤ ቤት አንገባም። ትላንትና ወዲያም የነበረውን ውይይት እኔ ነኝ ገብቼ ያስወጣኋቸው ምናምን ሲሉ ነበር ቀሲስ ዲበኩሉና ሴራ ነው የሚያሸርቡት። እና እንዳትገቡ ከቻልን በኮሆስት እሱንም ቢሆን ላይሆን ይችላል። ከዚህ በኋላ ጴንጤ ቤት የሚባል እንዳትገቡ አንገባም እያሉ ነበረ። ይሄው ነው እንግዲህ አቅማቸው እስከዚህ ድረስ ነው። እውነት ቢኖራቸው ገብተው መሞገት ነው። ስድብ ኢየሱስ ክርስቶስ ተዋርዷል፣ ዝቅ ብሏል፣ ተሰድቧል፣ ተነቅፏል። እነሱ ለየትኛው ክብራቸው እንደሚጨነቁ ባላቅም ማለት ነው። እና እዚህ ድምዳሜ ላይ ስለደረሱ
መቼም አይገቡም። ግን አለመግባታቸው ምንን ያሳያል? ሽንፈታቸውን ያሳያል። የሚመልሱት የለም። እውነት እንዳልኩ ኤርሚዬ፣ አሁን በነገረ ድነት ላይ በየትኛውም ነገር ላይ እናንተ አይደለም እኛም እንበቃችኋለን። ምንም አንድ ትንንሽ ልጆች እኛ ምንም ያን ያህል እውቀታችን ቢኖር ግን በእግዚአብሔር ቃል ላይ ጴንጤ ደህና አድርጎ እንደሚሞግታቸው ያውቃሉ። አሁን ይሄን የሚሉት ያው የደረሰባቸው ሽንፈት ስለሆነ ነው እንጂ ገብተው ቢሞግቱ እውነት ካላቸው እውነት ምዕመኑ እያለቀሰ ነው። ሊቃውንቶቻችን ግቡና ሞግቱልን እያሉ ነው። ግን እኛ መግባት አንፈልግም ሲሉ ስለነበር ያው አትድከሙ አይገቡም ለማለት ነው። ተማምለዋል ማለት ነው እና አይገቡም፣ ግን ሽንፈታቸውን ያሳያል። በዚህ አጋጣሚ ኦርቶዶክሳውያን አባት እንደሌሏችሁ መምህር እንደሌሏችሁ እንድታውቁ ነው። የሚፈልጓችሁ ለዘኬ ለሆድ ለምናምን ነገር ነው እንጂ ትምህርታችሁ እንኳን ዲፌንድ ሊያደርጉላችሁ እንደማይችሉ በዚህ ቀን እንግዲህ ለእናንተ ያልቆመ ካህንና ቄስ ምን ያደርግላችኋል? እናንተ ናችሁ ገብታችሁ እንግዲህ የምትፍጨራጨሩት፣ ለዛውም የወረወሩላችሁን አንዳንድ ጥቅስ እየያዛችሁ። እነዚህ ግን ምንድነው ቁጭ ብለው ስራቸው ምንድነው? ትምህርታቸውን ገብተው የማይሟገቱ ዲፌንድ የማያደርጉ ምንድነው ስራቸው? ያው ጸበልን ተቀርና በዚህ ልክ ነው የደረሱት ለማለት ነው። ተባረኩ። ኤርሚዬ ቀሲስ ጠቅላይ ሚኒስትር መሆን እንደሚፈልጉ ታውቃለህ? ሊበኩሉ ናቸው። ጠቅላይ ሚኒስትር መሆን ይፈልጋሉ። አዎ፣ እስኪ ቆይ ልክፈትላችሁ እቺን ነገር ላኪልኝ። ለእኔ መጀመሪያ በውስጥ ቆይ፣ በመጀመሪያ ላኪልኝ። ብሎክ ሳላደርግሽ ላኪልኝ። እሺ፣ መጀመሪያ ላኪና ከዛ ትከፍቻለሽ። ወደ እኔ ልላከውና ከዛ ልክልሃለሁ። ላኪልኝ፣ ከዛ ትከፍቻለሽ። እዚሁ ቆይ፣ እዚህ ጋር ምን እንደሚሉ ስሙ። ከዛ ትከፍቻለሽ። እትየው እሺ፣ ማንነውን ዲስኮርስ ይፈጥሩና ሰውን እያወናበሉ በአደባባይ ቤተክርስቲያን እንደዚህ መክሰስ መናፍቃን ሲሉት የኖሩትን እኮ ነው ያሉት እሳቸው። ብፁዕ አቡነ ገብርኤል መናፍቃን ምንድነው የሚያደርጉት? የሆነ ነገር ሊያመጣሉ፣ ራሳቸው ያነባሉ፣ ራሳቸው ይተረጉማሉ። ከዚያ እኛ የማንነውን ዲስኮርስ ይፈጥሩና ሰውን እያወናበሉ ይወስዳሉ። እነሱ ላላማቸው ነው። እነሱ እንኳ እንደዚያ እንደማናምን ዘይ ነው ያውቃሉ። እኛ ፍጡር እንደማናምን ያውቃሉ። ግን እውነተኛ አምልኮ በቤተክርስቲያን እንዳለ ከተናገሩ ቅዳሴው ያለው ስርዓት አምልኮ ያለው እኛ ጋር ነው። ክህነቱ ያለው እኛ ጋር ነው። ታዲያ ምን ብለው ይወስዳሉ? ሰው አደናግረው ነው የሚወስዱት። ፕሮቴስታንቶች እኮ ከኛ ቤት ሰው የሚወስዱት ዋሽተው ቀጥፈው ዲያብሎስን አንደበት አድርገው የማንለውን እንደምንል አድርገው ነው የወሰዷቸው አይደለም። አብዛኛው ፕሮቴስታንት እኮ ሄደው እኮ ማርያም አምላኬ እንደምንል፣ ገብርኤል አምላኬ እንደምንል፣ ሚካኤል ቤተክርስቲያን ስንል የሚካኤል ስጋና ደም የሚፈተት ፍጡር የምናመልክ አድርገው ሰብከው እኮ ነው ሰውን የወሰዱት እንጂ የትኛውን ወንጌል ሰብከው ነው? የትኛው ቆይ እቀጥላለሁ። ማርያምን አምላኬ ብለን እንደምንል አድርገው ነው የሰበኩት አሉ አይደል? አዎ፣ የኢትዮጵያ ኦርቶዶክስ ክርስቲያን ማርያምን አምላክ ነው ብላ ነው የምትሰብከው። ኬታ መጣው ኤርሚያስ ይቆየን። ቆይ ቪዲዮ ቆይ ቀሲስ ያው በዋልድቢት አንድነት ቅድስት ማርያም አንድነት ገዳም በገዳሙ የታተመ ቤተክርስቲያን ምንድነው ብሎ የሚለው ኤፍሬም ሰሞኑን አሳይቷቸዋል። ጫጫታ በተፈጠረበት ምንድነው ብሎ የሚለው ማርያምን አምላኬ ብለን እንደምንሰብክ አለ። አዎ በደንብ ነው የምትሰብኩት። ቤተክርስቲያኒቱ በደንብ ነው የምትሰብከው። ማርያም ከስላሴ ከአምላክ ከጌታችን ከኢየሱስ ክርስቶስ እኩል ናት ብላ በደንብ ነው የምትሰብከው። ማን ነው የሚደብቁት? ቀሲስ ዲበኩሉ አሁን ጭንብላችሁ ተገልጧል። ልቅ አሁን እጅ መስጠት ብቻ ነው። ለማን? ለክርስቶስ ወንጌል። ለክርስቶስ ወንጌል እጅ መስጠት ብቻ ነው ያለባችሁ። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው ካለ በኋላ እንደዚሁም ይላል። እንደማ እንደ አብና እንደ ወልድ እንደ መንፈስ ቅዱስ ሶስት እንደሚሆን ሁሉ እንደዚሁም ይላል። እንደዚሁም እሺ፣ መድኃኒታችን ክርስቶስ ማለቱ ነው። ከእናቱ ከማርያም ጋር ማለቱ ነው። ከመስቀሉ ጋር መስቀሉ ጌታ የተሰቀለበት ማለት ነው። ኦኬ፣ መድኃኒታችን ኢየሱስ ከማርያም ከመስቀሉ ጋር ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሆነ
የአብና የወልድ የመንፈስ ቅዱስ ሶስትነታቸው ትክክል እንደሚሆን በባህሪ በስልጣን በመለኮት በአገዛዝ በመፍጠር በአለመቀዳደም በአለመበላለጥ ሶስቱ ትክክል እንደሚሆኑ ሶስቱ አካላት በስላሴ አስተምሮት ውስጥ ትክክል እንደሚሆን አብ ከወልድ ወልድ ከመንፈስ ቅዱስ መንፈስ ቅዱስ ከአብ አብም ከመንፈስ ቅዱስ እንደማይበልጥ እንደማያንስ እኩል እንደሆነ ሁሉ መድኃኒታችን ኢየሱስ ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ምን ማለት ነው? ወልድ ጌታችን ኢየሱስ ክርስቶስ ከመናቱ እና ከመስቀሉ ከእንጨት ከተሰቀለበት መስቀል ጋር ሶስትነቱ ትክክል ነው። እንጨቱ ትክክል ነው ከኢየሱስ ክርስቶስ እኩል፣ ማርያምም ትክክል ነች ከኢየሱስ ክርስቶስ እኩል። እንዲህ እናምናለን እናመልካለንም እንዲህም እንናገራለን። ያው እንዲህ ያምናሉ፣ እንዲህ ያመልካሉ፣ እንዲህ ይናገራሉ፣ እንዲህም እናመሰግናለን። እንዲህ የሚያድን ይድናል፣ እንዲህ የማያድን ግን አይድንም። እኛ እንደጻፍነው የሚያምን ይድናል፣ እኛም እንደጻፍነው የማያምን ግን አይድንም እያሉ ነው። ታዲያ ፕሮቴስታንቱ ማርያምን አምላክነት እያሉ ነው። አንተ ህዝቡ ጣና እውነተኛውን አምላክ ወደምታመልክበትና ወደኛ ብለን ብንል ትክክል ነው ማለት ነው። ኦርቶዶክስ እጅ ከፍንጅ ተይዘሻል። ማርያምን ከስላሴ እኩል ስታመልኩ፣ መስቀሉን ከስላሴ እኩል ስታመልኩ ታይታችኋል። እስመ ተአረዩ በክብሮሙ እያላችሁ ማለት ነው ታይዛችኋል። እኛ ፊት መጥተው አያወሩም። ምእመን ያደናግር እንጂ እዛ ምእመን ያደናግር እንጂ እዛ ምእመን ያደናግር እንጂ ዲበኩሉ ባየህን ሰዓት ነው ተሐድሶያንንም አገልጋዮችንም ባየህን ሰዓት ጥላ እየራቀህ ነው የምትኖረው። በእግዚአብሔር ሕዝብ ላይ እያዋሻችሁ እስከ መቼ ድረስ ትቀጥላላችሁ? ኦኬ የደህንነት ትምህርት ነው። ጸጋ ብቻ እምነት ብቻ። አዎ ክብር ለእግዚአብሔር ብቻ። አዎ ደስ አይልም? እንዴት ሲጠራ መጽሐፍ ቅዱስ ብቻ የሌለ ጥቅስ ማለት ነው። ናግባና እናሳያለን። ናግባ ቀሲስ ዲበኩሉ ናግባ። ምን ነው እንደው ከዚህ እዚህ ከሞትክም ጸሎተ ፍታት ያደርጉልሃል። ናግባና በእውቀት አውራ፣ በእውቀት አውራ። የአንተን ትዕቢት የምታገስበት ጊዜ የለኝም። ናግባና በእውቀት አውራ። ስም አጥፊ በእውቀት ሲያቅተው የጴንጤን ስም በማጥፋት ይዞራል። የራሱ ልጆች ኦነግ ነህ ወይስ ፋኖ ነህ ወይስ ከብልጽግና ነህ እያለ ይላል። ይኸው ኢዮብ ዘምኬን ያጋለጠው። ኦኬ ይህንን ሰብከው ነው ሰውን የወሰዱት። መጽሐፍ ቅዱስ ብቻ ብለው ዘይት ሲቸረችሩ የሚውሉት እነሱ አይደሉም። አጋንንት በቴስታና በእርግጫ እናወጣለን። የት ላይ መጽሐፍ ቅዱስ ላይ ተጽፎ ነው? እናሳያለን። ያንተንም እንደውም እርግጫ ተብሎ የሚባለው በጣም ብዙ ጊዜ እዩ ጭፋ እግሩ እንደዚህ የሚያነሳው ነው። እሱም ሰዎችን አንድንም ሰው መጥቶ አያውቅም በእርግጫው። ናግባ በቦቴ ማህፀኗን እንዴት እንደሚረግጣት የቄሱን አሳያለሁ። አጥማቂ የተባለውን ቄስ የእናንተው ላክልኝ። ያን ቪዲዮ ማን ነው የሚልክልኝ? ከብልግና ስድቡ ጋር ማን ነው የሚልክልኝ? አንድ ሰው ፕሊስ፣ በውስጥ መስመር በቦቴ እየረገጠ ማህፀኗን እየጨፈለቀ እየረገጠ ምን ብሎ እንደተሳደበ የእሱ አይነት ቄስ ነው። ምን አይነት የብልግና ስድብ እንደተሳደበ ላኩልኝ። በውስጥ ማን ነው የሚልክልኝ? ፕሊስ ላኩልኝ፣ ላኩልኝ አንዳችሁ በቦቴ። አዎ የብልግና ስድቡን እዚሁ ማሳየት አለብኝ። ላክልኝ። እኛ እዩ ጩፋ ነው እግሩን እያነሳ ሰዎችን አልመታም። እግሩን አንስቶ እንደዚህ ብለው የሚላለ እሱንም ነግረነዋል። ላክልኝ። ግን የነሱ ቄስ በቦቴ የሴትን ማፀን እየረገጠ ተወኝ ስትለው ያንን የብልግና ስድብ እኔ እዚህ አልደግመውም። እነሱ ያሉትን ላኩልኝ አንድ ሰው ፕሊስ። አጥማቂው ሲራገጥ የነበረውን ኦኬ አንድ የጠብቁኝ። ይሄንማ ነውረኛ ቄስ ልነግረው ይገባል፣ ላሳየው ይገባል ነውሩን።
ላኩልኝ ፕሊስ ያንን ቪዲዮ ያገኛችሁት እሰማለሁ። አረ ወገኖች ትሰማለህ? ኤርምዬ ትሰማለህ? አጥማቂውን ሰው እየላኩልኝ በቦቴ ሲረግጣት የነበረው እሺ እንፈልገው ያላችሁ ላኩ። እሺ እዚህ ውስጥ ያላችሁ ካላችሁ የብልግና ስድብ ሲሰማ ማለት ሲሳደብ የነበረው ኤርምዬ ሊያ አካውንት ውስጥ ነበር መሰለኝ አይደል? አዶ ነው። እሺ ቼክ ላድርግ። ፈልጉልኝ፣ እሱንማ አሳያለሁ። በመራገጥ ብለዋል አይደል? ያውም የብልግና ስድብ እየተሳደቡ ነው እነሱ የሚራገጡት፣ ያውም የነሱ ወንድም ኤርሚያስ እነሱ እስኪልኩልህ አንድ ቪዲዮ ላሳየህ። አገኙት። ቆይ ካገኘው እስቲ ቆይ ስድቡን ቆርጦታል። ስድቡን ቆርጦታል ይሄ ሰውዬ። እሺ ምን ላይ ነው የላክሽልኝ? ምን ላይ በሜሴንጀር ምናምን ነገር ላይ ላኩ። ይሄኛው ስድቡን ቆርጦታል። ስድቡ ሳይቆረጥ ያለበትን ሲቀጠቅጣት የነበረው ሜሴንጀር ወይ ዋትሳፕ ላይ ላኩልኝ። ሜሴንጀር ወይ ዋትሳፕ ላይ ላኩልኝ። እየሰማችሁ ያላችሁ ሰዎች ሜሴንጀር ወይ ዋትሳፕ ላይ ላኩልኝ። ይሄንማ ሳላሳይ ቆይ አንዴ ጠብቁኝ። ኖ አይደለም እህትየው ስድቡ ላይ ሲደርስ ቆርጠውታል። አየ የነሱ ስለሆነ ማንም የፖስተው የለም። የኛዎቹም ራሱ አልፖሰቱትም። ይሄ ቪዲዮ የለም ማለት ነው ወገኖች። ገስት ላይ ያላችሁ አንዳችሁ ማትመልሱልኝ ምሳወራ ኤርሚ በቀርብ ደግሞ ስታሳይ ነበር አይደል? በቀደም ላስት ዊክ እኔም ሊያ ላይ እኮ እየፈለኩት ነው። አራሳይተሃል ራስህ አንተው ጋር ፈልገው ስታሳየን ነበር እኮ በቅርቡ ቪዲዮ ይሄ ነው ራሱ ነው ቪዲዮ ቪዲዮ ይሄ ነው፣ ግን እዚህ ጋር ቆርጦታል። ኦፕኒንግ እንድታረጉ በጣም ነው ፈልገው እና ተበራቸው የለኝ በዚህ ቪዲዮ ላይ የሆነ ቢቀፍ ስድብ ሰድቧታል። የመጀመሪያው ለእኛ ቤት ሆናችሁ በጣም ግራ ተረስታው ቤተክርስቲያን ቴሌቪዥን ማለስ ብላችሁ ትድርና አንዳንዶች ደግሞ ጀምሮ መቅደስ ገብቶ ያውቃል። ስድቡን ቆርጠውታል። ይሄ ሰውየው ስድቡን ቆርጦ ነው ያስቀመጠው፣ የብልግና ስድቡን። ሁለተኛ ይሄን ሜሴንጀር ላይ ያላከልክ ሰው የለም? ኧረ የለም።
ልውጣና ልፈልግ እንዴ? እኔ አንድ ስልክ ላይ ስለሆንኩ ነው፣ አጉል ቦታ ስላለው ነው። ልውጣና እስኪ ቼክ ላድርግልህ ፕሊስ ጌርሳሚ። ኦኬ ባለፈውም እንደዚሁ ነው የተገኘው በፍለጋ ማለት ነው። አየህ የእነሱ ስለሆነ እነሱ ፖስት አላረጉትም። የእኛዎቹ ደግሞ ማንም እንኳን አላስቀመጠውም። ታውቃለህ እኔ ጋር ብዙ ቪዲዮዎች አለ፣ ግን ዳውንሎድ እኮ አድርገው ነበር። የትኛው ጋር ግን እንደሆነ አላውቅም። ብዙ ቪዲዮ ስላሉ የለም። አይገርምም? የኛ ዩቲዩበሮችም እንደዚህ አይነቱን አያስቀምጡ። የሊያን ቼክ አረካው ኤርሚዬ ሊያ ጋ ይኖረው ይሆን ይመስለኛል። እኔም በስቶፕ ነው ያየሁት ነው። ይህንማ ማሳየት አለብን። አይ እሷማ አታስቀምጠውም፣ ትቆርጣለች። ግን አንተ ቪዲዮን ክፈተው እንጂ ስድቡ እኮ አሁን ላይቭ ይገቡልሃል፣ ችግር የለውም። አይ እንደው የአጥማቂዎቹንም ስድብ መስማት አለበት። ይገባላል። አንድ ቄስ ገብቶ ከዛ የበለጠ የሰድበን የለምን ችግር አለ? አይ ነው። ቆይ እስኪ አጥማቂውን እንፈልግ። አጥማቂውን እንፈልግ። እዩ ጩፋ እግር አንስቶ አጋንንት አስወጣ ብለው የሚሉን ሰውን ሲደባደብ አላየውም። እግሩን አንስቷል። ማንሳቱ ትክክል ነው ብዬ ባልልም ግን የእግር ማንሳት ከተባለ እግር አንስቶ የሴት ማህፀን እየረገጠ የብልግና ስድብ እየተሳደበ የሚያጠምቅ አጥማቂ ምንድነው መባል ያለበት? እነሱ ኤርሚዬ ለዜዶ ንገረው። ምን ፈልጋችሁ ነው እያለ ነው ዜዶ። ማን ነው ዜዶ? ዜዶ ነው። ዜዶ ባላደራ ዜዶ ናስኪ ዜዶ ያቺ ሴቷን ማህፀኗን እየረገጠ ብልግና ስድብ እየተሳደበ በመስቀል ሲደበድባት የነበረው አጥማቂ ኤፍራታ በሜሴንጀር ላኪ ካለሽ፣ በሜሴንጀር ላኪ። ሜሴንጀር ላይ ተናገር እውነቱን ብለሽ አለ ይልላክ እያለች ነው ኤፍራታ የምትባለው። ኤፍራታ ላኪው፣ በውስጥ በሜሴንጀር ላይ ላኪልኝ። እሱ ቪዲዮማ ዛሬ ካገኘሁት ቁጭ ነው የማደርገው። ቆይ እንዴ አንድ ሰው እንኳን እዩ ጩፋ ቪዲዮ እግሩን አንስቶ ቢኒ ተኝቷል። ለቢኒ ነው የላከው። አክሊል ደግሞ እኔ ጋር አንድ የላከልኝ ሰው የለም። አክሊሉ ለኤርሚ ላክ። ይህም ቪዲዮ በደንብ ነው የምናስቀምጠው። ቆይ እዚሁ ቲክቶክ ላይ ልክ ያለው ይላል አክሊሉ። ኖ ቲክቶክ ላይ አይደለም። ቲክቶክ ላይ እዚህ ስለገባሁበት እንትና እየተጠቀመበት ነው፣ እየተጠቀምኩበት ነው። እሺ ዜዶ ዜዶ 316 ቴሌግራም ዩዘር አካውንት እየሰጣችሁ ነው። እኔም እዚህ ጋር ልጻፍላችሁ። ቆይ ZEDO 316 እስኪ ንገሪኝ። ይሄው ጽፍ ያለውን ከታች ዜዶ 316 እዛ ላይ ላኩ ያላችሁ። ይሄው ኮሜንት ላይ ጽፌዋለሁ እኔ። እዛ አለ ነው ወይስ እዛ ላይ ላኩ ነው? እዛ ላይ ይላኩ፣ እዛ ላይ ይላኩ። እኔ ደግሞ እዛ ላይ ያለ መስሎኝ።
አይ አይደለም ይላኩ ቶሎ ጌርሳም የምን ላይ ላክልኝ ጌርሳም የምን ላይ ላክልኝ በዋትስአፕ ወይ በቴሌግራም ኦኬ ሊያ ላከችልኝ ቴንክ ዩ ያ ኦኬ ቴንክ ዩ እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታና አያ ለበበና ስሙ ወይ የሚሳደበውን ስድብና አጥማቂ ነኝ ብሎ ያለው ማን ነው እየተራገጠ ያለው? ይሄን ቪዲዮ እዩ ጩፋ እግሩን አንስቶ አጋንንት አስወጣ ተብሎ የተባለበትን ቪዲዮ ሁለቱን አቀናይታችሁ አብራችሁ ስሩልኝ ፕሊዝ። እከፍተዋለሁ፣ አብራችሁ ስሩልን። ማንም ቄስ መጥቶ እኛ ላይ ልጋጉን መጥረግ የለበትም። ያም እዩ ጩፋ ነው እኛ ጋር ያደረገው። ሲያደርግም ራሱ እንኳን እግሩን አነሳ እንጂ ሰዎችን በካራቴ አልመታም። በካራቴ መምታት ማለት ከስድቡ ጋር ጭምር ስሙልኝ፣ የኦርቶዶክስ ቄሶች ናቸው እንደዚህ የሚያደርጉት። ልብ በሉ። ያው እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታና አያ This is Orthodox. ነውረኞች ደግሞ መጡ። የኔው ድምፅ አለበት ባለፈው ስላሳየው። እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታና አያ This is Orthodox. ነውረኞች ደግሞ መጡ። እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታና አያ This is Orthodox. በእነኚህ ሰዎች ነው እኛ መናፍቅ ተብለን የምንባለው። በእነዚህ ሰዎች ነው የእግዚአብሔር ሕዝብ የሚሸማቀቀው። በእርግጥ አሸማቃችሁንም አታውቁም። በእውነት ጌታ ምስክሬ ለአንደበታቸው ጠባቂ አውቄ ነው ደጋግሜ የማሰማችሁ። ኤርሚ አቤት። ኧረ እነ ሴና ሜርሲ መነን እኮ 18 አልሞላችሁ። ይውረዱ ዛሬ ከፈለጋችሁ ከገስት ላይ በሙሉ ውረዱ። እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታና አያ እንዲህ ናቸው። እንደነኛ አይነት ነውራምን ይዞ ዲበኩሉ ምን አለን? ቴንኪው እህትየው ማን ሊያዬ። ሰሞኑን ደግሞ ጠፍተሻል፣ ምን እንደሆነ አላወኩም። ኦኬ፣ እንደነኛ አይነትን ነውራሞች ይዞ ነው እንደዚህ ብሎ የሚለን ማለት ነው። እኛን የሚውሉት እነሱ አይደሉም። አጋንንት በቴስታና በእርግጫ እናወጣለን። የት ላይ መጽሐፍ ቅዱስ ላይ ተጽፎ ነው? እሺ፣ እኛ ጋር እዩ ጩፋ ነው እንደዚህ ያደረገው። እናንተ ጋር ግን ይሄ ቄስ ብቻ ሳይሆን ሌላም ማሳያለሁ። ዲበኩሉ ይሄኛው ሴት ነው የተጻፈው። እንዲህ አይነት ስድብ እየተሳደበ አጋንንት ማስወጣት። እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታና አያ የት ነው የተጻፈው? ይሄ ቀሲዲ ሁሉ የቱ ጋር የተጻፈው? አዲስ ኪዳን ነው ብሉይ ኪዳን? አፍ የላችሁም፣ አፍ የላችሁም። የቱ ጋር ነው በእንዲህ አይነት ስድብ እየተሳደባችሁ አጋንንት አስወጡ ብሎ ያለው ለእናንተ የተጻፈው? እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታና አያ
This is Orthodox. ነውረኞች ኤርሚዬ በጣም ያሳፍራል። እውነት ለመናገር የእዩ ጩፋ ይሻላል እኮ። እዩ እኮ አይሳደብም። ይሄ እኮ በቃ ስድብ ነው እንዴ! ስድብ የብልግና ስድባቸውን። ሁለተኛ እዩ ጩፋ ይሻላል። እግር አነሳ እንጂ ማንንም ሰው ተማቶ አያውቅም። እግሩን ማንሳቱ ነው አንዱም እሱ ነው። እኛ ለእኛ ለወንጌላውያን አማኞች እንደውም አንዳንድ ምክንያት የሚሰጣቸው ያልሆነ ምክንያት ማለት ነው። እግሩን እያንፈራገጠ ግን ቢያደርገውም እንኳን እዩ ጩፋ ይህን ቪዲዮ ሙሉን የምታገኙት ፈልጋችሁ ከእዩ ጩፋ ቪዲዮ ጋር አገናኝታችሁ ስሩት። የትኛው ነው ነውር ብላችሁ ማለት ነው። ፕሊስ ቪዲዮ መገጣጠም የምታውቁ ሰዎች ገጣጥማችሁ የትኛው ነው ነውር ከነስድቡ ጨምሮ የዚህን ቄስ ከነስድቡ ጨምሮ ይሄኛው ማጋንንት አስወጣለሁ ነው ብሎ ያለው እዩ ጩፋ ማጋንንት አስወጣለሁ ነው ብሎ ያለው እዩ ጩፋ ማጋንንት ሲያስወጣ ሰዎቹን በካራቴ መጥቷል ወይስ እግሩን ነው ያነሳው? እግሩን ብቻ ነው ያነሳው። ይዋሻል ቁጭ ብሎ ማለት ነው። ይዋሻል ቁጭ ብሎ ታኛው ምዕመን ሚካኤል አምላክ ያስቀምጡበት መካከል መጀመሪያ በፍቅር መቅረብ ነው። በፍቅር ከቀረቡ በኋላ ያንን ፍቅራቸው ይሄ ወለ ማለት ነው። ሊቀ ሊቃውንት በጣም በጣም እውነት ነው። አቤት ምናልባት በጽሁፍ ደረጃ ላይም እንደ መርህ አድርገው ያወጡት እኮ አለ እኮ አንድ ወቅት ላይ አይቼዋለሁ። እንትንም ይሄ ማን ነው እሱ ባለው በለጠ እዚያ ጋር የጻፈው ምናልባት ቀሲስ እኔ ታማይታችሁ ከሁላችሁ ሊቃውንቱ እዚያ ላይ ካስቀመጡበት መካከል መጀመሪያ በፍቅር መቅረብ ነው። በፍቅር ከቀረቡ በኋላ ያንን ፍቅራቸው ይሄ የድለላ ወይም ደግሞ ይሄ ከውስጥ የመነጨ ሳይሆን ከአፋ ብቻ ዝም ብሎ ቅብ እንደሆነ ከተረዳባቸው የአካል ያንን አካል ከፍቅር ወደ ጥላቻ ባዞርን የሚል ፕሪንሲፕላቸው ራሱ አዎ እሱ ነው። እና ወደዚህ ደረጃ ድረስ ስላለ ማጥቃት የሚባለው ነገር አለ። የመጨረሻው የነሱ ማጥቃት ነው። ያም በሙሉ በሐሰት ነው የሚከሱልኝ መምህራን ናቸው። አንዳቸውም ግን እፍኝ የማይሞሉ መታችሁ ኑ ተናገሩ ተብለው ሲባሉ የማይናገሩ እቤታቸው ስንሄድ ከማዋከብ በቀር ዝም በል ከማለት በቀር ከማውረድ በቀር የማያወሩ ማለት ነው። በሙሉ መምህራን ናቸው። ያው ነገረ ማርያምን እንኳን ፊት ለፊታችን ቀርበው እውነተኛ ትምህርት ሆኑ እንኳን በማስረጃነት ሊያሳዩ አልቻሉም። ሊቀ ሊቃውንት ተብሎ የሚባል የብሉይ ኪዳን የአዲስ ኪዳን መምህር በአራቱም ጉባኤያት አራት አይን አለ ተብሎ የተባለው ማለት ነው። የገባው እኔ ጋር በባለፈው ዘው ብሎ የገባው ገና እንደገባ በሚታርግ ዝጋ አንተ ታችኛል ምናምን ነገር ብሎ ሲል የነበረው ለረብሽ ነው የመጣው። ሁለት ካህናትን ሲያዋክቧቸው እነሱን ላስጥላቸውን የገባውት አለ። ቪዲዮ አለኝ። ያው ወንድሞቼ እናቶቼ ቪዲዮ አለኝ። ሊሟገት አልነበረም። በየትኛው እውቀቱ ይሞግታል? ስም ቢያስረዝም ማን ይፈራዋል? ምን እንዳለ ስሙት። ቆይ እንደው የሚያሳዝነው ዘይስ ያሳይከ ደርጉን የለ እንዴ? እነሱማ መናፍቃን ናቸው። የጠላት ቢሰድበን ምን ይደንቃል? እናንተ ብቻ አክብሩን አይደለም እንደው እንከባበር፣ አክብሩን ሳይሆን እንከባበር እናንተና እኛ እንጂ እነሱማ አይሳደቡ። አትሳቀቁት ወንድሞቻችን። በእውነት እኔ በእናንተ መሳቀቅ እኔም ጨንቆኛል። እኔ ልሳቀቅላችሁ ልጆቻችን በእውነት እንደምታከብሩን እንደምትወዱን እያየው ነበር። እዛ የሚጻፉ ኮሜንቶች ልክ ናችሁ፣ ግን እዛ ቤት ሌላ ነገር የለም። እዛ ቤት ከስድብ ውጭ የለም። ሁለት ካህናት አስገብተው በጣም ሲያሰቃዩቸው ነጥብ ሊያስጠሉ ቀኝ ግራ ሲያዋክቧቸው ነው ቶሎ የገባው እንጂ ሲጀመር ይሄ ኤርሚያስ የሚባል ልጅ ቤት ማንም እንዲገባ ራሱ ፈቃደኛ አይደለሁም። ለምን ሁለት ካህናትን ሲያዋክቧቸው አለ? በምንድን ያዋከብናቸው? በእውቀት ነው። በእውቀት ነው። 2700 ሰው ቁጭ ባለበት እታች እንዳለ ነበር የተሰበሰቡ ደብተራ ሁሉ ማለት ነው። ሊቀ ሊቃውንት መጋቢ አዲስ መጋቢ ብሎ የተባሉ እና ሁለት ካህናትን ሲያደናግሯቸው አለ ማለት ሊያሳስቷቸው ሲሉ እውቀት ያላቸው ካህናት ናቸው።
ለተጠየቁት ጥያቄ መልስ የላቸውም። ራሱ ገብቶ በግስ ውስጥ ገብቶ ግሱ እርባታው እንዴት ነው ብሎ የሚለው እስኪ ግሱን ገስስልኝ ምናምን ነገር ብሎ በሚል ከመርጌታ ጋር ሊጋጭ ሊጣላ ፈለገ። የገባኸው ለመረበሽ ነው ወይስ በእውቀት ለመነጋገር ነው ብዬ ጠየቅኩትኝ። ሄዶ የገባሁት እነዛን ካህናት ላስጥላቸው ነው አለ። እችት ለመሟገት አልነበረም የመጣው። ግን ሲያዋክቧቸው ሆነ ብለው ነጥብ ለማስጣል ስለነበረ ድካማቸው እነዚህን ሰዎች ማትረፍና አቅጣጫ ማሳየት ነበረ የፈለኩት። ድርሻዬን ተወጥቻለሁ። ስለዚህ አሁን ልብ በሉ፣ ድርሻውን የተወጣው ገብቶ እኔ ቤት ላይ ገብቶ ሊቀ ሊቃውንት ቀለመወርቅ ኦኬ 4 አይና ተብሎ የሚባል በቤተክርስቲያን ውስጥ ልክ ነው የተማረ ሰው ነው። ብሉይ አዲስ መጽሐፈ ሊቃውንትና መጽሐፈ መነኮሳት ከዛ በላይ ባለፈ ቅዳሴም ቅኔም አቋቋምም ጭምር ያውቃል። የተማረ ሰው ነው። ልክ ነው። ግን የገባው ለእኛ መልስ ሊሰጥ ሳይሆን 2 ካህናትን እኔና ዲያቆናት ጊዜ መርጌታም ስለነበርን ሌሎችም ወንድሞችም ነዳግይም ስለነበሩ ይዘናቸው ቢኒም ስለነበር ይዘናቸው ስንጠይቅ መልስ ሲያጡ እነዚህን ካህናት ሊያሰጥሟቸው ነው፣ ወደ ጴንጤነት ሊወስዷቸው ነው ብሎ በሚል ስጋት የገባውት ለዚህ ነው አለ። ለዚህ ነው ገብቶ ሲረብሽ የነበረው። ሚዩት አርግ ብዬ ስለው አያረግም። ስራ ጠብቀ አውራ ብዬ ስለው አያወራም። ስለዚህ ቢቸግረኝ አይስም በማስረዘም አይደለም ታችሁ ረዳልኩት። ለምንድን ነው እችን ቤት የማደፍሯት? ኤርሚያስ ቤት ሰው እንዲገባ አልፈልግም። ዲበኩልም እኮ እንደዛ ነው ያልከው። ለምን ብዙ ወገኖችን እያሳቱብን ስለነበረ ምን ነበር ስታወሩ የነበሩት በየግሩፓችሁ? እዚህ ያለ መጽሐፍ ምንም መረጃ አንገልጥም። እኔም ወንድሞቼ መረጃ በሌለበት አንዲት ነገር አንናገርም። እና የሚይዙት የሚጨብጡት አጡ ማለት ነው። ምን ስድብ ቢኖር እኔ ራሱ በ$100 ስድብ እገዛለሁ። ለእንደዚህ አይነት ወራዳ ኢትዮጵያዊ ስድብ በ1000 ብር ገዛለሁ። ቢገኝ አይገኝ፣ ለነዚህ የሚሆን ስድብ አይገኝ። እንዴት አለ 1000 ብር ገዛለሁ። ምን ስድብ ሰሞ እዩ። እንግዲህ እዚህ ጋር ቄሱ ምን እያሉ እንደሚሳደቡ የሞጣ ቀራኒዮ ድምፅን ባደረቡበት እንዴት ደስ ባለኝ ነበር። ይሄን ቪዲዮ እህትየው ለብቻው የቄሱን ላኪልኝ። ምን እንደሚሉ እዩ። ቄስ ናቸው፣ መስቀል ይዘዋል እና ስሙልኝ። እኔ ራሱ በ$100 ስድብ እገዛለሁ። ለእንደዚህ አይነት ወራዳ ኢትዮጵያዊ ስድብ በ1000 ብር ገዛለሁ። ቢገኝ አይገኝ፣ ለነዚህ የሚሆን ስድብ አይገኝ። እንዴት አለ 1000 ብር ገዛለሁ። አንድ ስድብ አምጣልኝ። አንድ ስድብ በ1000 ብር ገዛለሁ። እንድጋጋ በምን ስድብ ልርካ በቅበር እንሞካከር አንተ ንፍጥ ጋር ለአንተ ንፍጥ ጋር ብሔር ተኮር ሁሉ ጭምር የሚናገሩት ማለት ነው። ከዛ በፊት ግን እናትህን ምን በላለው? ይኸው ቄስ አይደለም እንዳትለኝ፣ ዲበኩሉ ቄስ አይደለም እንዳትለኝ። ምን ስድብ ቢኖር እኔ ራሱ በ$100 ስድብ እገዛለሁ። ለእንደዚህ አይነት ወራዳ ኢትዮጵያዊ ስድብ በ1000 ብር ገዛለሁ። ቢገኝ አይገኝ፣ ለነዚህ የሚሆን ስድብ አይገኝ። እንዴት አለ ይበቃችኋል። ይበቃችኋል። ከዚህ ሀገር ውጭና ጥራት ከዚህ ሀገር ኤርትራን ቅድስት ማርያም መሆኗ ፈልጣ Gel
يوم ما حطهم واي وسافرت ودي سافرت ودي وسافرت ودي وابو كل ماتوا وابو كل ماتوا وابو كل ماتوا አሳ ጎርጓሪ ዘንዶ ያወጣል ይላል ያገሬ ገበሬ። እንዴ ቀሚሳቸውንም ቆባቸውንም አውልቃ ሲተኙ ላሳያችሁ ወገኖች፣ ላሳይ ላሳዮይ ይመጥናል ለሚዲያ። ካባቸውንም ገና ሲገቡ ነጠላቸውን አውለቀችላቸው። ከዛ ካባቸውን፣ ከዛ ቆባቸውን፣ ከዛ ኪስ ሲደራርጉ ላሳይህ። በእድሜ የማይመጥኗትን ሴት ላሳይ ወይ አታግደፍ ትላለህ እንዴ? ላሳይ ወይ ደግሞ በየትኛው ንጽህናቸውና ቅድስናቸው ነው ጴንጤ በዛ ወጥቶ በዚህ ወጥቶ ምናምን ነገር ይላል? እኛ እንዲህ አይነት ነገር ውስጥ አንገባም። ጴንጤ ጋር የተዝረከረከ አንዳንድ ዱርዬዎች አሉ። ልክ ነው፣ የሉም ብዬ አይደለም። በትምህርት መሞገት ሲያቅታው ቁጭ ብሎ 6 መምህራን ተሰብስበው ሐሜት ያማልሃል። ማርያምን አምላክ አድርገን እንደምናስተምር አድርጎ ምናምን ነገር አላለም። እንዲህ በኩሉ ማርያምን አምላክ አድርገን እንደምናስተምር አድርገው በሐሰት ሰውን ከኛ ወሰዱብን አለ። ይኸው ማርያምን አምላክ አድርጋችሁ ያስተማራችሁበት ትምህርት ይኸው መጽሐፋችሁ ከስላሴ እኩል ናት ብላችሁ ያላችሁ ጴንጤውና ተሐድሶአውያኑ ጨረሱብን ህዝባችንን። ብዙ ህዝብ እየሄደ ነው እንደምትሉት አይደለም አባቶች፣ ብዙ ህዝብ እያለቀብን ነው። ናግባ ያብ እንደውም ቆይ ዲያቆኑ እውቀት ላስተምር ሲለኝ ነበር። ዲያቆኑ መጣ። በጣም ቅርታ ወገኖች፣ ከዚህ ዲያቆን ጋር አውርቼ እሰጣለሁ። ላስተምር ሲለኝ ነበር። እንኳን ደህና መጣ ዲያቆንዬ። እሺ ዲያቆን ማይክን ክፈት እንጂ ዲያቆን። ተናገር እንጂ ገብተህ ዝም ትላለህ እንዴ? እታች ቅድም ኮሜንት ጽፋን ነበር እንዴ? ዲያቆን ያብ ዲን ነው ያልከው። ያው ዲያቆን ብዬ ልጻፍልህ ብዬ ነው። በእርግጥ ያደረግከውም የዲያቆን እንትን ስለሆነ ተናገር እንጂ ስትገባ ለምንድነው ዝም የምትለው? በልታችሁ ረድ እንታችሁ ረድ። ሌላ አለ? እስኪ ልኬ ሊያሳየኝ የሚችል በእውቀት ሌላ ዲያቆን አለ? ቄስ መርጌታ፣ ቄስ፣ መምህር፣ ዲያቆን እሺ ጨርሻለሁ። እኛ ጋር ስህተት ድክመት የለም እያልን አይደለም። ከሰው ድክመት ይገኛል። ኦኬ፣ ከሰው ስህተት ይገኛል፣ ድክመት ይገኛል። ግን የእነሱ ቤት ንጹህ ሆኖ ጴንጤ ቤት ብቻ እንደዚህ ያለ ይመስል ሁሉ ቀን የሚያወሯት ማለት ነው። እኔ በጣም በቃ በእውነት እግዚአብሔር ትዕቢተኞችን ይቃወማል እንደሚል ይሄ ትዕቢተኝነት በጣም ነው በቃ ውስጥ የሚጸየፈው። አዶ ነው። እኔም ላይ ይታይብኝ ከሆነ ምሕረት ያርግልኝ እግዚአብሔር። ደግሞም ይቅርታ ጠይቃለሁ። ና መርጌታ ና ግባ። አላየሁም ነበር፣ አሁን ገና ነው ያየሁ። ልኬልሃለሁ፣ ና ግባ። ይኸው ኦኬ። ሌላኛው መርጌታ የቤተክርስቲያኒቱ የነበረ አሁን ግን በጌታ ሻሎም ሻሎም ወንድሞች፣ እንዴት ነህ መሪ? ኤርሚ እንዴት ነህ?
ጌታ ይመስገን እየሰማህ ነው አይደል? አንተ ታች ቁጭ ብለህ የምታየን ዲያቆኑ እየጻፍኩለት እኮ ነበር ና ግባ እያልኩትና ጽፈለት ነበር። ላስተምርህ እኮ እያለኝ ይጽፍ ነበር። ግባ ብዬ ጽፌለት ነበረ። ያው ገባ ወጣ ሆነ ነገሩ። መምሬ ገባ ወጣ የሚባል አንድ እኔ ሰየምኩለታለሁ እሱ እንዳይሆን። ዳግዬ እንዴት ነህ? መርጌታ ሙሴ፣ ሁላችሁም ቢንያም፣ ያዕቆብ፣ መርሲ ሰላም። መርጌታ እንኳን ደህና መጣህ። ሁሉ ሰላም ሰላም። እንኳን ደህና መጡ መርጌታ። እኔ እኮ የሰንበት ትምህርቴን ያቆምኩት እኮ በካህን ጥቃት ደርሶብኝ ነው። ኤኒዌይስ ሌላ ቀን መሰክራለሁ። ለማንኛውም እኔ ላይ የደረሰ አይድረስባችሁ በሚል ማለት ነው ወገኖችና አታስወሩን ለማለት ነው። ተባረኩ። ታፕታፕ ሼር ኮፒ ሊንክ አድርጉ። እዚህ እንግዲህ ብሶት ተናገሩ ብለን ብዙ ሊወጣ ነው ማለት ነው። እኔ ብሶት አለብኝ። ጌታን አታስብሱ። ከምወደው የሰንበት ትምህርት የወጣሁት በካህን ጥቃት ደርሶብኝ ነው እና ለማንኛውም ሌላ ቀን አወራችኋለሁ። ጌታ አቤት እና ድሮ ቤት ታፕታፕን ተደርጊያለሁ እያለች ነው። ምን አልክ ዳጊ? አንተ ቀልድ። እኔ እኮ ገና ልጅ ነኝ። ቦቀቅላ በዛን ሰዓት የሰንበት ትምህርት ቤት እናቴ ተማሪ ብላ ልካኝ ጉድ ሰርቶ የነበር ጌታ ከብዙ ነገር ጠብቆኛልና እዛው ቤተክርስቲያን ውስጥ መድኃኒዓለም የሚባል ቤተክርስቲያን ጃንተ እንትን ፒያሳ ያለው መድኃኒዓለም ያውቁታል። መርጌታ ቢኖር ያውቁታል። እና ኤኒዌይስ ሌላ ጊዜ ያወራችኋለሁ። ዛሬ ሲቀር ያው ባምባያሌ ስለሆነ በጣም መጥፎ አጋጣሚ ነበር። ኤኒዌይስ ተባረኩ፣ ጸጋ ይብዛላችሁ። ሁላችሁም ሼር ኮፒ ሊንክ አድርጉ። መምህሩ እናታስሩ እንደማለት ነው። እኔ ግን ጠርጥሩ አንድ ቪዲዮ ሰው ልኮልኝ አይቸው ቪዲዮ የት እንደጠፋብኝ እንትን አልኩኝ። ጸበል እንረጫለን እያሉ ወደ ሰው ቤት የሚመጡ ሁሉ በተለይ ሚስት ያላችሁ ባሎች በደንብ ተጠንቀቁ። እውነቴን ነው የምላችሁ። አንዷም እህት እዚህ ውስጥ ትኖራለች። ያች እህት በጌታ እህቴ ናት። ስትነግረኝ ስለ እህቷ ምን አለች? ከ3 ሳምንት በፊት ነው ምናምን ነገር ያወራ ነው። ምን አለች? ያች እህት በጣም በሚያሳዝን መልክ ህይወት ውስጥ ነው በር ያለችው። ጌታ ኢየሱስ ክርስቶስ በደንብ ገባትና እዚሁ እኔ ጋ ነው ጌታ የተቀበለችው። እና በውስጥ ሳወራት በጣም የሚያሳዝን ማለት ነው። ማለት ነውረኝነታቸው ምን ያህል ጥግ እንደሆነ። ሁሉም ግን አይደሉም። እኛ ጭፍኖች አይደሉም። ሁሉም ካህናት፣ ሁሉ አገልጋዮች እንደዛ ያደርጋሉ ብለን አንልም። እና ያቺ እዚህ ውስጥ ትኖራለች። ስሟን አልጠራም። እኔ እና እሷ እግዚአብሔር ብቻ ነው የምናውቀው። ግን ለትምህርት ይሆን ዘንድ ቤቷ አንድ ካህን 3 ጊዜ በሳምንት ይሄዳሉ ወይ? እስኪ መርጌታ ሙሴ ክፈትና አንድ ካህን ጸበል ለመርጨት በሳምንት 3 ጊዜ ይሄዳል እንዴ? ማላቀው ሆኛ አይደለም ጠይቀው፣ ግን እንደው ይሄዳል በሳምንት 3 ቀን? አረ ኤርሚ አይከድም። ሌላ ችግር ከሌለ በስተቀር አዎ፣ እኔ ሌላ ነገር ነው እያልኩ ያለሁት። መርጌታ ዲ በኩል የምታውቀዋለህ? በሳምንት 3 ቀን ታሪኩን አታውቀውም እንዴ? የቄሱና የዲያቆኑን ታሪክ ምንድን ነው የሆነው? እስኪ ይበሉት። ያው ይሄ ሙዳየ ምጽዋት የሚከፈትበት ቀን አለ አይደል? እና እሳቸው ካባ ለብሰው ተቀምጠው ከዚያ ትንሽ ጎንተል አድርገው በኪሳቸው ለመክተት ያፍራሉ። ዲያቆኑ ግን ሲቆጠር ተልተሎ እያነሳ በኪሱ ይከታልና ሁሌ ይናደዳሉ። በጣም ይነዳቸዋል። ሁል ጊዜ እሱ ነው በቃ በኪሱ የሚመታ። እሳቸው ሲቆጠር ያን ካባ ለብሰው ይኸው በካባ ያለ ረሃብ በደበሉ ያለ ጥጋብ ይባላል። ምን ያርጉ? ይጨናነቃሉ፣ ሁሌ ይናደዳሉና አንድ ቀን እየሰበኩ እያሉ ዲያቆኑ ታይ ተቀምጧል። ቅጥረ ቤተክርስቲያን የሆነ ቦታ ታይ ተቀምጦ እና አንዳንዶች አሉ ተናደው ሙዳየ ምጽዋት ሲቆጠር ዘራፊ ወንበዴ ሌቦች አሉ። ይሰማቸዋል፣ ይሰማል፣ ሲያታች ይሉታል። እና ታች ቁጭ ብሎ እሱ አንገቱን ይነቀንቃል፣ አይሰማም ይላል።
በጣም ይናደዳሉ። እሺ አሁን ሲሰማል አንዳንዶች ሙዳየ ምጽዋት ሲቆጠር የሚዘርፉ ዘራፊ፣ ወንበዴ፣ ሌቦች አሉ። አሁን ሲሰማል እጃቸውን እርሱ እየጠቀሱ ነው እና አንገቱ እንዲላ ቁጭ ብሎ አይሰማም ማለቱ ነው አውቆ። ና ተነስ አሉ እሳቸው። ና እስኪ አንተ ተናገር አሉት። ከዚያ ማይኩን ለቀም ማርክና አሁን ያልካትን አንዳንዱ ንስሐ ልጆቻቸው የሆነ ሀገር ሲሄዱ ቤት ጸበል ድርጭ እያሉ እየሄዱ ጸበል የሚረጩ ይሰማል ሲል ያው ቋንቋ መቼም ይገባቸዋል። የውስጥ ወይራ ንግግር ነው። እዚያ ቁጭ ብለው እውነትን ነው ልጅ አይሰማም አሉ። የሳቸው ሲሆን እና አይሰማም። ጸበል ብቻ አልነበረማ የሚረጩት የሳቸው ሲሆን ጉድ ፈላ ማለት ነው። ታዲያስ ያው አታውቅም እንዴ? ድሮስ ከላይ ቤት እጄ ጸበል ረጭቼ ልምጣ ሊሉ የነበረ በጣም የእኛ ውስጥ ወይራ ንግግር ለሚገባን ይሄዱ አባታችን እንላቸዋለን። ይሄዱ እና በሳምንት 3 ቀን አንድ ቄስ ምን ያደርጋል? ብቻዋን ያለች ሴት ቤት በጸበል ርጭ እያለ የሚመጣ ሱባኤ ያልያዘ ምንድነው እዛ? ወይስ ገዳም ናቸው እንዴ? መቤቲቱ ምነና ነው የገቡት እዛ? ይመጡና እነሱ ቆይ በኦርቶዶክስ ቤተክርስቲያን ዝሙት ዘሞተ ተብሎ የተወገዘና ስልጣነ ክህነቱ ተቀብሎ ማነው ዝሙት ዘሞተ ተብሎ ልጅ በድብቅ ወለደ ተብሎ ጵጵስናው ወይ ምንኩስናው ወይ ክህነቱ የተነጠቀ ሰው ታውቃላችሁ? አደባባይ የተወገዘ የለም። የኔንም ካህን አላወገዞች። ኧረ ብዙ አሉ። ተው። እሺ ለምሳሌ እሺ አውራው መርጌታ አውራው ያዕቆብን እንዴት አመሻችሁ? እግዚአብሔር ይመስገን። እኔ እንኳን በዚህ በቤዛ ጉዳይ ላወራ ነበረ። ረጅም ሰዓት ጠበቅኩኝ። አውራ ከመርጌታ ጋር አውራ፣ አጠገብ ካለው ጋር በቤዛ ጉዳይ ቶ ይሄን የሰው ድካም እነሱ ራሳቸው ሰው ላይ እጃቸው ሰላም ላንተ ይሁን ወንድሜ። ሰላም መርጌታ፣ እንዴት አመሹ? ሁሉ ሰላም ነው? እግዚአብሔር ይመስገን። አሜን። ይኸው እዚህ ጋር ርዕሶችን አይታቸዋል። 3 ቤዛዎች አሉ። ማርያም ቤዛ፣ መስቀል ቤዛ፣ መቃብር ቤዛ የሚሉ አሉ። እነዚህ ቤዛዎች ቤዛ ናቸው ወይ በሚለው መጽሐፍ ቅዱሳዊ መልስ እንፈልጋለንና እስኪ ያቸውና እውነት ቤዛ ናቸው ወይ እነዚህ? አዎ እኔ ምንድነው ዋናው ነገር ቅዱስ አባታችን ራሱ በተናገሩት ነገር እሱን ጨምሮ ማለት ነው። እሱን ጨምሮ ምንድነው ዋናው ለማስረዳት የተሞከረ ነገር። አሁን ለምሳሌ ቅዱስ አባታችን ተሳስተዋል፣ በጣም ስህተት ትምህርት ነው ያስተማሩት የምንልበት ዋናው ምክንያት ቤዛነት እሳቸው በተጠቀሙበት አይነት መልክ ሳይሆን ቤዛነት የቤዛነት ትርጉሙ ቤዛ ማለት አንዱ ከሚፈታበት ነገር ምክንያት ማለት እንደሆነ ይታወቃል። እና ኖ መጀመሪያ ይኸውልህ ወንድሜ የእነዚህን አምነሃል? ማርያም ቤዛ ናት፣ መስቀል ቤዛ ነው፣ መቃብር ቤዛ ነው። አዎ እንዳገባቡ ነው። ቤዛ በጣም በብዙ ነገር ይፈታል እኮ ነው። በብዙ ነገር ሲፈታ ከብዙዎቹ አንዱ ምክንያት ማለት ነው። ለምሳሌ በሔዋን ምክንያት ሞት ወደ ዓለም መጣ እንደሚባለው ሁላ ሔዋን ዕፀ በለስ በልታ በዕፀ በለስ ምክንያት ሞት ወደ ዓለም ሁሉ ዝርዝር አትግባ። ይኸውልህ ወንድሜ እሱ የአሮጊቱ ተረት ነው። እንደሱ ያለ እኛ አንቀበልም። እግዚአብሔር ቃል ላይ የተጻፈ እውነት ብቻ ነው። እሺ የመጀመሪያው ስማኝ የምልህ ይኸው እውነት ነው። እነዚህ 3ቶች ሁሉ መጽሐፍ ቅዱሳዊ ናቸው ብለህ ስላመንክ እስቲ የመቃብር ቤዛ መጽሐፍ ቅዱስ ላይ ያቀርብ። አሁን እኮ መርጌታ እያልኩት ያለሁት ሲተረጎም ትርጉሙ ሰምቻለሁ ለተገኘ ሳይሆን
እርሶ እኮ አሁን ለእርሶ እያልኩ ያለሁት መጽሐፍ ቅዱስ ላይ በሔዋን ምክንያት ሞት መጣ ሲባል ምክንያት የሚባለው በእመቤታችን ቅድስት ድንግል ማርያም ምክንያት ደግሞ ሕይወት የዘላለም ሕይወትን ዕፀ ሕይወት ስለሆነች በሷ ምክንያት ጌታችን ኢየሱስ ክርስቶስ ስለተገኘ የጌታችን ኢየሱስ ክርስቶስ መገኘት ምክንያት ነች ነው። ስለዚህ አፈታ ትርጉም የሰጠህ ማን ነው? ይሄን ትርጉም የሰጠህ ቤዛዊተ ኩሉ ዓለም ለሚለው ይሄን ለመስጠት ፈልገህ ነው? አዎ። እሺ መጽሐፍ ቅዱሳዊ አድርገው። መጽሐፍ ቅዱስ ጥቅስ ጥቀስልኝ እስኪ። መጽሐፍ ቅዱሳዊ መልካም። መጽሐፍ ቅዱሳዊ እመቤታችን ቅድስት ድንግል ማርያም ጌታችን እንደወለደች ያምናሉ አያምኑ? አምናለሁ። ታምናለህ? አሁን የምንፈልገው ይኸውልህ የምንፈልገው ቀጥታ ማርያም ቤዛ ተብሎ የተጻፈበትን መጽሐፍ ቅዱሳዊ ምክንያት ማለት ነች። እመቤታችን ጌታችን ኢየሱስ ክርስቶስ ወለደች ማለት የድህነታችን ምክንያት ነች። ቤዛ ማለት ምክንያት ማለት ነው። እሺ ወለደች የዓለም ቤዛ ናት ተብሎ ተጽፏል እዚያ ጋር። ምክንያት እኮ ነች። እንደወለደች አያምኑም እንዴ? ካመኑ ቃል በቃል አሳየኝ። ለምን አታሳየኝ? ቃል በቃል እንዴ ፍቺው እኮ ነው የምነግሮት ያለሁት። እርሶ ከምን አንጻር ነው የተሰጣት ለሷ? እርሶ ከጌታችን ኢየሱስ ክርስቶስ መድኃኒታችን ጌታችን ኢየሱስ ክርስቶስ ቤዛ የተባለችበት እሱን ከመውለዱ የተነሳ ነው። ኦፍ ኮርስ ሌላ 100% ሌላ ሆኖ ቢገኝስ? እኔ የተማርኩት ማምነው በዛ መልኩ ነው። አዎ ከዚህ በላይ ሌላ ፍቺ የለውም። እኔ ሌላ ፍቺ እንዳለው አላውቅም። እኔ በዚህ ምክንያት አሁን ስማ ያዕቆብ 659 ወገኖች ቁጭ ብለው እየተከታተሉ ነው። ማርያም ቤዛ የተባለችበት ልጇ ክርስቶስ መድኃኔዓለምን በመውለዷ ብቻ ነው ብለህ ታምናለህ? ብቻና ብቻ ነው። ሌላ ነገር የለም? የለም። እሺ ኤርሚያስ ወጣ አለኝ መሪ ጠራችሁ? ማስረጃ ከራሳቸው መጽሐፍ ማሳየት ስለምንፈልግ እመቤታችን ቤዛ ተብሎ የተነገረው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በመውለዷ ብቻ ነው፣ በሌላ አይደለም እያለ ነው። ኦኬ ጥሩ። ይሄንን የራሳችሁ መጽሐፍ ግን እሱን በመውለዱ አይደለም ቤዛ የተባለች፣ እሷ ስለ ኃጢአተኞች በመሞቷ ነው ቤዛ የተባለች ይላል። ልክ ነው። ይሄንን ታውቃለህ ያዕቆብ? ምን አልከኝ ኤርሜ? ለኃጢአተኞች እንደሞተች ስለሞተች ቤዛ እንደተባለ ታውቃለህ? አላውቅም። እኔ ተምሬም ሰምቼም አላውቅም። ላሳይህ። እሺ አሳየው። እንትን አለህ መዝገበ ጸሎት መጽሐፍ አለህ ያዕቆብ? አሁን አልያዝኩም። አሁን አጋጣሚ ስራ ነው ያለሁት። ስራ ነው ያለው። እኛ ጋር የመረጃ ችግር የለም። ኦኬ ይህ መጽሐፍ ታውቀዋለህ አይደል? መዝገበ ጸሎት ማለት ነው። በኢትዮጵያ ኦርቶዶክስ ታሪክሳን ምኑ ለጸሎት ይጠቀምበታል አይደል? እኔም አለኝ። ቤት አለ አይደል? እዚህ ውስጥ ነገረ ማርያም የሚል መጽሐፍ አለው። ያንተ ታስታውሰዋለህ? አለው። ነገረ ማርያም ውስጥ ይሄ ክፍል ታስታውሰዋለህ ብዬ አስባለሁ፣ ለጸሎት ከተጠቀምክበት። ከዚህም በኋላ እርሱም ፀሐየ ጽድቅ ጌታችን ኢየሱስ ክርስቶስ እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በጊዜ ሞቷ ከመከራ ወደ እረፍት ሐዘንም ወደ ትፍስሕት ትሄጂ ዘንድ ሙቺ አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐየ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በፈቃዷ እንዳልሞተችለት አውቆ 9999 ነፍሳትን በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ
ለዘመዱም የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት፣ አንገቱም አንገት አይደለም። ታስታውሰዋለህ? ይህን ቃል አንብበው ታውቃለህ? በፍጹም አንብቤው አላውቅም። እሺ፣ አንጀት፣ አንጀቱም አንጀት፣ አንገቱም አንገት አይደለም። ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን፣ መንግስተ ሰማያት አግቢን ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጄ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን የአዳምን ልጆች ማለት ነው ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። በኃጢአታቸው ካልሞትሽላቸው። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንዴ 7 ጊዜ ልሙትላቸው ብላ ሙታለች። ኋላም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለች። ስለዚህም ውህበት ወይ ደግሞ ስውጠት አላት ይላል። ኦኬ ለነዚህ ኃጢአተኞች ሰዎች ግደለኝ ብላ ስትለው እዚህ ጋር ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዛሙ ይእቲኒ ነው ብሎ የሚለው ይእቲኒ ትብል ቅትለኒ ለቤዛሆሙ ግደለኝ አለችው። ቅትለኒ ለቤዛሆሙ ቤዛ እንደሆናቸው ግደለኝ ብላ አለችው ይላል እንዳለ አባ ጊዮርጊስ ዘጋስጫ። የት እዚሁ ሰሙነ ሕማማት ላይ ማነው ሰላም ሕማማት ላይ እዚህ ክፍል ላይ ማለት ነው። ይኸው ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዛሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ ሰላም ለኪ ብሎ ማለት ነው የአባ ጊዮርጊስ ዘጋስጫ። ግደለኝ ስለነሱ ቤዛ እንደሆን ግደለኝ ብላለችው። ከዚህ የተነሳ ነው ማርያም ቤዛ የተባለችው። ለምን? ለኃጢአተኞች ሰዎች ሞታ ማለት ነው። አንተ እናቱ ስለሆነች ነው ቤዛ የተባለችው ብለው አሏችሁ። ሊደብቁ እንደ ድመት አይነ ምድሯ እንደምትደብቅ ነውራቸውን ሊሸፍኑ አይ እኛ ዳግማዊት ሔዋን ብለን ያልናት ምክንያተ ድኂን ስለሆነች ነው ብለው አሉ። ውሸት ነው። ምክንያተ ድኂን እኔ የማውቀው እሱን ነው። ምክንያተ ድኂን እንደሆነች ነው የማውቀው የተማርኩት። ይኸው ወንድሜ ይኸው ሌላ አልጨምርልህ ከመጽሐፈ ሰዓታት ላይ መልካ ስዕል ወይ መልካ ፍልሰታ ላይ እርሜ ምናልባት በፈሰሰው ደሟ የሚለውንም ታምረ ማርያም ላይ ያለውን ከቻልክ አለ ይኸው እዚሁ አለ። እንደ ወንድምነት ከቻልክ ነው እንዴ ቤዛነት ተማፀንኩ እግዝእቴ ማርያም በመልካ ስዕልኪ ዛቲ እንዘ ንሰግድ ቅድሚያ ወእትጋነ ይላቲ ማርያም ድንግል ማርያም ወለተ ማቲ ቤዛ ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ ብሎ ጽፎታል። እመቤታችን ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷ እየሰገድኩ ገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ የፍጥረት ሁሉ ማለት ነው ቤዛ። ኦኬ ጌታችን ኢየሱስ ክርስቶስ ነፍሳትን ከሲኦል ያወጣል አይደል? ለወንድማችን ያዕቆብ አዎ፣ የሲኦልን ማሰሪያ የፈታ እሱ ነው አይደል? በትክክል። ከእሱ ጋር የሲኦልን መሳሪያ የፈታ አለ ሌላ? ሊኖር አይችልም። ሙታንን ሲያስነሳ ከሱ ውጭ አለ በስልጣኑ? ያው በሱስም ያስነሱ አሉ። በስልጣኑ እሱ በስልጣኑ እንዳደረገ እነሱም በስልጣናቸው በስልጣኑ ያደረገ አላውቅም። የለም። እሺ ኦኬ። ለፍልሰተ ስጋኪ መልክዓ ፍልሰተ መልክዓ ፍልሰተ
ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባህ እምነ ፀሐይ ወርህ ስነ ስብሐቲሁ አብርሃ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈታ ወሙታነ ዘሲኦል አንቅሃ። ልብ በሉ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባህ ምስጋና ለተመሰገነው ላደረገው ስጋሽ ምስጋናን ለተመሰገነ ላደረገው ስጋሽ ምስጋናን ለተመሰገነ ላረገው ስጋሽ ቴንኪው መሪ ቴንኪው ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደምግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። ሙታንን ከሲኦል ያስነሳ የሞትን ማሰሪያ የፈታ ከልጅሽና ከአንቺ በቀር ሌላ የለም እያለ ነው። ይሄ እንዴት ታየዋለህ ያዕቆብ? ቅድም የሞትን ማሰሪያ የፈታ ከሱ ውጭ ማንም የለም ስትል ነበር። ይኸው ሰላም ለፍልሰተ ስጋኪ መልካም ፍልሰታ። መርጌቶቹም እዚህ ስላሉ ይጨምሩልሃል። ይኸው የሞትን ማሰሪያ ከሱ ውጭ የፈታ የለም አይደል? ቅድም ምን ተናግረኛል? ልክ ነው የእግዚአብሔር ቃል ብሎ ለዚህ ጋር ግን ማርያም ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም ይላል። ማርያም ሙታንን ከሲኦል አስነስታለች? ማርያም የሞትን ማሰሪያ ፈታለች? እንዲህ አይነት የተረገመ ትምህርት ነው በቤተክርስቲያኒቱ መጽሐፍት ውስጥ ያለው። ከዚህ የተነሳ ነው ለኃጢአተኞች ሰዎች ሞታለች። ከዚህም የተነሳ የሲኦልን የሞትን ማሰሪያ ፈታለች ማለት በትንሣኤ ተነስታለች ነው። ኢየሱስ ሞትን ድል አድርጎ ሲነሳ ሞት ይዘው ዘንድ አልቻለም አይደል? ያዕቆብ ወንድማችን እሷንም ሞት ይዛት ዘንድ ስላልቻለ ኢየሱስ የሞትን ማሰሪያ ፈቶ መቃብር ክፈቱልኝ መግነዝን ፍቱልኝ ሳይል ተነሳ ብለን እንዳልነው ልክ ነው። ተነስቷል በገዛ ኃይሉ። እሷም ልክ የሞትን ማሰሪያ የፈታችው ከሙታን ስትነሳ ነው። ከሙታን ተነስታለች ብሎ የሚለው ደግሞ ትርክት ከየት ነው የመጣው? መጽሐፍ ቅዱስ ላይ የለም። በስንክሳር መጽሐፍ ተጽፎ እንደተገኘ ነው ብሎ የሚለው። ስንክሳር ማለት ደግሞ መርጌቶቹ ካጠፋው ታስተካክሉኛላችሁ። ስንክሳር ማለት ጠርቅምቅም ማለት ነው። ጠርቅምቅም በጠርቅምቅም መጽሐፍ ተጽፎ እንደተገኘ የማርያም ከሙታን መነሳት ታሪክ መጽሐፍ ቅዱሳዊ አይደለም። ያው በዚህ በታምረ ማርያም ታምረ 7ኛው ነው 6ኛው ታምር ላይ ምን ይላል? ኦኬ 7ኛው ታምር ላይ ካልተሳሳትኩ 7ኛው ታምር ላይ ያው ስለ እመቤታችን ስጋ እርገት ለዘላለሙ ልመናዋ በኦርቶዶክስ ላይ ይደርኛ ላይ የጌታችን እናስል አይደለች። ምን ይላል? በጣም የሚገርመው ታምሩ ራሱ ይሄን ታምር አደረገች ተብሎ ራሱ ታምሩን ያደረገችው ራሷ ማርያም ናት። ለምሳሌ ያው ለዚህ ጋር እንደሚለው ለዘላለም በእውነት ልመናዋ ክብሯ ይደርባችሁና አምላክን የወለደች በድንጋሌ ሥጋ በድንጋሌ ሲጸና ክብርት እመቤታችን ያደረገችው ታምር ይሄ ነው ብሎ የሚለው ራሷ ሞታ ራሷ ታምር አድራጊ ናት። ይታያችሁ እግዚአብሔር እንኳን አደረገው ብሎ አላሉ። የውሸት መጋለጥ ማለት ነው። እና ምን ይላል? በስንክሳር መጽሐፍ ተጽፎ እንደተገኘ በዚች በነሐሴ 16 ቀን አምላክን የወለደች በድንጋሌ ሥጋ በድንጋሌ ሲጸና ክብርት እመቤታችን የሥጋዋ ወደ ሰማይ ማረግ ተደረገ ይላል። የሥጋዋ ወደ ሰማይ ማረግ ተደረገ። ስለዚህ ይሄ ታሪክ ተጽፎ የተገኘው በስንክሳር መጽሐፍት ነው። ልብ በሉ። ለምን በወንጌል ተጽፎ አልተገኘም? አሁን ጉድ ሊፈላ ነው። ይኸውልኝ ለምን በወንጌል ተጽፎ አልተገኘም? ለምንድነው በወንጌል የሚጻፈው? ኤርሚያስ በወንጌል ሁሉ ነገር አይጻፍም ብለዋል። ለምንድነው የማይጻፈው? የማርያምን የምታክል የጌታ እናት ከሙታን መነሳቷ እውን መሆኑ ማን ነው ያየ የዓይን ምስክር ብለው ቢጠይቁ ደቀ መዛሙርቱ ናቸው፣ ሐዋርያቱ አይተዋል አሉ። ሐዋርያቱ ካዩ ታዲያ ጌታችን ምን አለ? ካረፈች በኋላ ሐዋርያትም ከእሳቸው ስለመለየቷ ሲያዝኑ ሲተክዙ ኖሩ። ዮሐንስ ወንጌላዊም እስያ በምትባል ሀገር ሲያስተምር ሳለ ነሐሴ 16 ቀን በደስታ ወዳለበት ገነት በመንፈስ ቅዱስ ጥበት ተመሰጠ። ጌታችን ኢየሱስ ክርስቶስም የእመቤታችን ሥጋዋ ባለበት በዕፀ ሕይወት ስር ተቀምጦ አየው። ዮሐንስ አስቀድሞ በዚህኛው ላይ ዮሐንስ ይላል የኦርቶዶክስ ውሸት ምኑ ተዘልቆ ያልቃል? ምን ተዘቆ ያልቃል?
በዚህኛው ላይ ዮሐንስ ነው ያየው ይላል። በዚህኛው ላይ ደግሞ ድርሳነ ማርያም ላይ ደግሞ ቶማስ ነው ያየው ይላል። አሳያለሁ። ምን ተዳይ ይህንን ቶማስ ነው ያየው። ቶማስ ነበር የምናውቀው። የቶማስ ነበር የምናውቀው። አሁን እዚህ ጋር ደግሞ ማን ነው ይላል? ዮሐንስ ነው አይደል ብሎ የሚለው ወንድምዬ። አየኸው። የጴጥሮስ ደግሞ እንትን መቆፈሪያ ይዞ ሲቆፍር ነበር። በቃብሯ ሲንቆፍር እኔ ዝም ብለው አታምኑኝም ብዬ እንጂ እኔ ራሴ አይቻታለሁ ብሎ እንዳለ ማለት ነው። ከህንድ ሀገር ሲመጣ ልቦናው ተበጸበጸበትና ከደመና ላይ ሊወርድ ሲል እመቤታችን እግዝእትነ ማርያምን አያት። እናም ቶማሱ መጥቶ ጠየቃቸው ሐዋርያቱን። እኔ አታምኑኝም ብዬ እንጂ ብሎ አለ። እዚህ ደግሞ አባ ገብረ ኪዳን አሐቲ ድንግል በተባለው መጽሐፍት ላይ ቆይ ምን አለፋችሁ ማለት የምትቆዩ ከሆነ አስኮመኩማችኋለሁ የኦርቶዶክስን ውሸት እርስ በርስ የሚጋጭ እንደጠገበ የደጋ በግ የሚላተም የሚጋጭ ውሸት አሳያችኋለሁ። ኦኬ ድርሳነ ማርያምና አሐቲ ድንግል አባ ገብረ ኪዳን ይቆየን ይላሉ። ይቆየን። እዚህ ጋር ሰልፍ ያዙ፣ ወረፋ ያዙ። ኦኬ አንተ እንደምታውቀው ታሪኩን እዚህ ቶማስ ነው በዚህ ላይ ከህንድ ሀገር ሲመጣ ያየው ማለት ነው። በዚህኛው ክፍል ላይ የቶማስና የማርያም መገናኘት ከህንድ ሀገር ሲመጣ ከዛ እነ ጴጥሮስ ሁሉ አያውቁም ቁፋሮ። ያው ምን ይላል ቶማስ በዚህ ክፍል ላይ? በህንደኬ ሀገር ጋኔን እያወጣው ሳለው በመንፈስ ቅዱስ ይህችን ዕለት እንደ ፋሲካ ናት የማርያም በረከት ትቀበል ዘንድ ተነሳለኝ። ደመና ዘዘልኝ፣ ስመጣም በሰማይና በምድር መካከል በአየር ላይ ያገኘኋት ይላል። እዛ ነው ልቦናው ሲበጸበጽበት። ከዛ መቀነቷን የመግነዝ ጨርቋን ሰጠችው እመቤታችን። ከዛ ወደ ሐዋርያቱ ሲመጡ ኢየሩሳሌም ተኮልኩለውላል እነ ጴጥሮስ። ከዛ ጴጥሮስና ያዕቆብ ምናምን ነገር አንተ ከሃዲ ነህ አናምንም፣ የምንፍቅና ነገር አለብህ ቶማስ ራሱ ማለት ነው መናፍቅ ነህ ብለውት ማለት ነው ሐዋርያቱ። ድብድብ እዚህ አስነብብሃለሁ መድኃኔዓለም ምስክሬ ነው አልኩህ። አናምንህም፣ አንተ ድሮም ተጠራጣሪ ነህ አናምንህም። ኧረ መኑኝ እኔ እኮ አይቻታለሁ በአየር ላይ እንትን መቀነት ሰታኛል። አናምንህም ቶማስ ድሮም ተጠራጣሪ ነህ። ኦኬ አስነብባችኋለሁ። ኦኬ እዚህ ቶማስ አያት ይላሉ፣ እዚህ ደግሞ ዮሐንስ አያት ይላሉ። ኦኬ ቶማስም ዮሐንስም ታዲያ ሐዋርያ አይደሉም? ኤርሚያስም እንደምታካብደው ብለህ ካልከኝ ሐዋርያ ናቸው። እና ሳዲያ እናማ ለጥቄ ላሳየህ ነው ጉድ ማለት ነው፣ የባሰ ጉድ። እሺ በጸገ ስር ሕይወት ተቀምጦ አየ፣ በሰማያት ማለት ነው ተነጥቀ። የሰማይ እጽዋት ሁሉ ዛፎች ሁሉ እመቤታችን እግዝእትነ ማርያም መጣሽን እያሉ ከነፍሬያቸው ጭምር ዘንበል እያሉ የሰማይ ሰማይ ያሉ ዛፎች ሰገዱላት ይላል በትርጓሜው ሙሉ ማለት ነው። መላእክት ምድርን ይጠሯት ዘንድ አዘዘ። ጌታችንም ኢየሱስ ክርስቶስ የንጽሕት እናቱን ስጋዋን ታወጪ ዘንድ ያዝሻል አሏት። እንዴ ዮሐንስ እዚህ ጋር ወደ ሰማይ ተመስጦ ሄዶ እዛ አያት አላላችሁን እንዴ? አሁን ደግሞ ምድርን እንዴት ነው? ስንት ሁለት ናት እንዴ ማርያም? እዚህ ካኳ አያቱ ብለውናል። ይኸውላችሁ ተመስጦ ወንጌላዊ በእስያ ሀገር ሲያስተምር ሳለ ነሐሴ 16 ቀን ደስታ ወዳለበት ገነት እኮ ነው የተነጠቀው። ገነት ልብ በሉ፣ ገነት በመንፈስ ቅዱስ ተመስጦ ጌታችን ኢየሱስ ክርስቶስ የእመቤታችን ስጋዋ ባለበት የት በገነት በዕፀ ሕይወት ስር ተቀምጦ አየው ይላል። ካየው በኋላ አሁን ደግሞ እዚህ መላእክትን ምድር ታመጪ ዘንድ ያዝሻል በሏት። ገና አላመጧትም ማለት ነው። ይታያችሁ አንዴ እዚህ ምድር ነው ያለችው። መላእክቱን ልኮ ጌታ ያዝሻል፣ እናቱን የንጽሕት ስጋ እናቱን አምጪ ይልሻል ብሎ ይሏታል። እዚህ ደግሞ ዮሐንስ አይቷታል ይላል። ያዕቆብዬ አግኝተኸኛል? አግኝቻለሁ። ትክክል ነው። አሁን ይሄ አጻጻፍ እዚህ ላይ ዮሐንስ ገነት ላይ በመንፈስ ቅዱስ ተመስጦ ገነት ሄዶ እኮ በዕፀ ሕይወት ስራ አግኝቷታል፣ ተቀምጦ አሳይቶታል በገነት። ልክ ጳውሎስ በቆሮንቶስ መልእክቱ ላይ ወደ ገነት ተነጠቁ፣ ሰው ሊሰማ ያልቻለውን ሰማው ምናም ነገር እንዳለው ማለት ነው። እዛ ገነት ላይ ተቀምጦ አየ ብሎ አሉ ዮሐንስ። ከዛ ደግሞ ምድርን ደግሞ ይጠራሻል ብሎ አላት። ኦኬ እሱንም ተው። በድንጋይ ሥጋ በድንጋይ የጸናች የክብርት እመቤታችን ስጋዋ ከዕፀ ሕይወት ስር ካለ ከመቃብር ውስጥ ያን ጊዜ ወጣ ይላል። ደግሞ ይታይ አሁን ደግሞ ከዕፀ ሕይወት ከመቃብር ማለት ከየት ነው? ከዚህ ከኢየሩሳሌም ማለት ነው። ዮሐንስ እዛ ገነት አያት። ከዛ ምድርን ይጠሯት ዘንድ አዘዘ።
ከዛ ደግሞ ከምድር ውስጥ ደግሞ መቃብሯ ወጣ። ዮሐንስ ሰማይ አያት። በዛው ቅጽበት ደግሞ ኢየሩሳሌም ገና ከመቃብሯ ውስጥ አለ። አቤቱ ጌታዬ። ኦኬ ምን አለፋን አሁን እዚህ ከዛ አሳረጋት በደስታ እልልታ ወዳለበት በገነት ያሉ እጽዋት ሁሉ ዘንበል እያሉ መላእክት ሁሉ እየመቱ ነጋሪት እዚህ እነ ሰለሞን ወደ ወጥቀውም ንጉሥ በየማንከ እያለ ዳዊት ሁሉ መሰንቆውን ይዞ ምናምን ነገር ይላል። አቤት 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 አቤት። ኦኬ እሺ፣ ሁሉንም አዩ። እሺ ሁሉም አዩ ሐዋርያቱ። እሺ ከዛስ ጌታቸው ምን አለ? ጌታ ምን አለ? ጌታችን ኢየሱስ ክርስቶስም ጌታችን ኢየሱስ ክርስቶስን አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች እመቤታችንን የእርገትሽን መታሰቢያ በአራቱም ማዕዘን ያስተምሩ ዘንድ በዚህ ቀን አዛቸዋለሁ አላት። ለነማ? ለሐዋርያቱ። ቤት በአራቱም የምድር ማዕዘናት በዚች ፕላኔት ላይ በምስራቁም በምዕራቡም በሰሜኑም በደቡቡ ማለት ነው እናዝሻለን አላት። አዝልሻለሁ አላት። አዛቸዋለሁ አላት አይደል? መታሰቢያዋን ማለት ነው። የእርገትሽን መታሰቢያ ከሙታን መነሳቷን አንበበህ ታውቃለህ? ዮሐንስ 5 መጽሐፍ ሲጽፍ ማርያም ከሙታን ተነስታለች ብሎ እንዳልጻፈ ወንጌል አንብበሃል አይደል? መልእክታቱና ራእዩ አይተሃል? ማርያም ከሙታን ተነስታለች ብሎ የሚል ዮሐንስ የጻፈበት የለም። ማቴዎስ ጽፏል? የለም። እሺ ሉቃስና ማርቆስን እንኳን እንተዋቸው ከዋናዎቹ ሐዋርያት ስላልሆኑ። ጴጥሮስ ጽፏል? አልጻፈም። ይሁዳና ያዕቆብ እንደዚሁም ጴጥሮስ ይሁዳና ያዕቆብ ማርቆስና ሉቃስ ከዋናዎቹ ሐዋርያት ባይሆኑም ግን የዓይን ምስክሮች ናቸው። ጌታን አይተውታል። እነሱ ጽፈዋል በመልእክታቶቻቸው በወንጌሉ አልጻፉም። ካዘዛቸው ለምንድን ነው ታዲያ ያልጻፉት? ለምንድን ነው የእርገትሽን መታሰቢያ በአራቱ ማዕዘናት ያስተምሩ ዘንድ በዚህ ቀን አዛቸዋለሁ ብሏል? እነሱ ያስተማሩትን የሰበኩትን ነው አይደል የጻፉልን? አዎ ያዩትን። ትክክል ነው። ታዲያ ለምን አልጻፉም? ለምን አድመው ሁሉም አድመው ለምን የማርያምን ከሙታን መሳት አጻፉ? መናፍቅ ስለሆኑ ናቸው እንበል እነ ጴጥሮስና ዮሐንስ፣ ወይስ ታሪኩ ውሸት ስለሆነ ነው ያልጻፉት? በራሳቸው የጻፉት የለም። ስለዚህ ታሪኩ ውሸት ስለሆነ ነው። የአልዓዛርን ከሙታን መነሳት ጽፎታል አይደል ዮሐንስ? አዎ የጻፉት በመንፈስ ቅዱስ ስለሆነ በራሳቸው የጻፉት ነገር የለም። ስለዚህ ዮሐንስ ሐዋርያው በመንፈስ ቅዱስ ተመርቶ የአልዓዛርን ከሙታን መነሳት ጌታ ኢየሱስ ክርስቶስ ያደረገውን ታምር ጽፏል አይደል ዮሐንስ? አዎ። የመቶ አለቃው የኢያኢሮስን ልጅ ከሙታን እንዳስነሳው ማቴዎስ ጽፎታል አይደል? ጽፏል። ዶርቃ የሞተችዋን ሴት እንዳስነሳ የሐዋርያት ሥራ መጽሐፍ ቅዱስ ሉቃስ ነው ለከበረ ቴዎፍሎስ የጻፈው ጽፎታል አይደል? አዎ ተጽፏል። ጳውሎስ በቤት በር መስኮት ላይ ተቀምጦ የነበረው ሌሊቱን ሁሉ ሲናገር መናገሩን ባስረዘመ ሰዓት ላይ ሲወድቅ እና ሲሞት ጳውሎስ ላዩ ላይ ወድቆበት ሙቱ እንደተነሳ